ሻሎም ለከም ሰላም ለእናንተ ይሁን። የተከበራችሁ ክብራትና ክብራን የሳምንት የወረድ ክብር ተከታታችሁ ወገኖቻችን እንደምንላችሁ በእግዚአብሔር እርዳታ ዛሬ የምንማረው ፓራሻት አሸዋ ፓራሻት ተራ ይባላል። ያም በኦሪት ዘዳግም ምዕራፍ 11 ቁጥር 26 ጀምረን እስከ ምዕራፍ 16 ቁጥር 17 የሳምንት የወረድ ክፍል ሲሆን ማለት ነው። በዚህ ላይም ዛሬ የምናየው ምዕራፍ 13 ያለውን ርዕስ እናያለን ከራቢ ዮሴፍ ጋር ማለት ነው። በዚህ ያለውን ጥልቅ የሆነ ትምህርት ነው እና እሱን ለመመልከት እንሞክራለን። ለመማማር ቆይታችሁ ከኛ ጋር ይሁን። ሸሎም ራቢ ዮሴፍ ማሽምካ ሸሎም አለይኩም ራቢ ዲዲያ ማሽምካ ማሽለም ለጽፊን ክብር ምስጋና የተባረከ የተቀደሰ ይሁን። ዛሬ ማለት የምንማረው በኦሪት ዘዳግም ምዕራፍ 13 ላይ ያለውን ርዕስ ማለት ነው ለማየት እንሞክራለን። ምክንያቱም ጠለቅ ያለ ርዕስ ነው። ይህም ለምንድን ነው የተለያዩ በዚህ ውስጥ የታቀፉትን ርዕሶች በይበልጥ ያተኩሮ አንድ ምዕራፍ ያህል ሙሉ ነው ያለው ማለት ነው እና የዚህ ምዕራፍ አንቀጽ እንደሚነግረን ከሆነ ከመጀመሪያ እስከ መንደርደሪያ ጻፍ የመጀመሪያው አንቀጽ ማለት ነው ወይም ፓሱካ አሌፍ የሚለው ምንድነው? את כל הדבר אשר אנוכי מצווה אתכם, אותו תשמרו לעשות, לא תוסיפו עליו ולא תגרעו ממנו. እንግዲህ እንደተማርነው ማለት ነው መምህራችን ሙሴ ከሚያስጠነቅቀን ውስጥ እግዚአብሔር ያዘዘውን ሁሉ እኔ ማዛችሁን ሁሉን ነገር አድርጉ፣ ተሽምሩ לעשות, לא תוסיפו ולא תגרעו። እስካሁን ያላየነው ነገር ከተነገርኳችሁ አትጨምሩ ወይም አትቀንሱ ይላል እና ይሄን የመንደርደሪያ ሐሳብ ወይም የመጀመሪያውን አንቀጽ የምንነግረው እና ምን ለማለት ፈልገው ነው? እስኪ በመጀመሪያ ራበዲዲ ቀድም ገባ ባለው ስትል እንደተናገርከው በአጠቃላይ ይሄ ኦሪት ክፍል ከዚህ በፊት እንዳየናቸው ብዙዎቹ በይበልጥ ይሄ አሁን ያዝነው ኦሪት ክፍል በረኪው ዲገመል ምዕራፍ 13 በጣም ዋና አስፈላጊ ሁኔታዎችን ስለሚያስተምር በመጀመሪያ ደረጃ እንዴት ነው የሚጀምረው? እንዳነበብኸው እኔ ካዘዝኳችሁ ሁሉ ነገሮች አንድም እንዳትጨምሩ አንድም እንዳትቀንሱ ነው ያለው። ይሄንን እንግዲህ በእርግጥ ሁላችንም እንደምናስበው በመጀመሪያ ባሮር የሰው ልጅ ከታዘዘው ምን ሊጨምር ይችላል፣ ምን ሊቀንስ ይችላል? ኪሎ ከጨመረ ተቀነሰ ኪሎ የተባለውን አይደለም ያደረገ አይደለም። በማንኛውም ነገር ነው። አሁን የሆነ አፍሉ ቀለል ያለ ነገር አሁን አፍሉ አባት ለልጁ ይሄን አድርግልታለው ያለው ነው እንጂ ያላለው አያደርግም። ኢላማ ምንድነው ችግሩ? ችግሩ ምንድነው? ከታዘዘው ነገር የሚያጎድል ወይም ያልተባለውን ነገር መጨመር ሁኔታዎች ሳይሆን ከዚህ ላይ ሌላ ነገር አለ ማለት ነው። ማለትም እግዚአብሔር ያዘዘውን ለመፈጸም ሲፈልግ እግዚአብሔር ባላዘዘው መንገድ ግን እንዳዘዘው አድርጎ ሊፈጽም ሆነ ማለት ነው። ግልጽ ለማድረግ ማለት ነው። አንድ ሰው ከታዘዘው ውጪ ሊጨምር የሚችለው ምንድነው? ለምን ሊጨምር ይችላል? የታዘዘው ነገር ይሄን ያህል ከተባለ ለምን መጨመር አለበት? ለምሳሌ ስጦታ ስጡ ይባላል አይደለ? ስጦታ ለመስማት ተሸከላለ። ለምሳሌ እንደ መንደርደሪያ ሐሳብ ነው ወስደው ማለት ነው። ግማሽ ተከል እያንዳንዱ ለነፍሱ ማስተሰሪያ ይስጥ ብሏል አይደለ? ግማሽ ተከል ሀብታሙ ማይጨምር ዳው ማይቀንስ ከዛ ይላል እና ሀብታሙ እኔ እንዴት እንደማንኛውም ደሃ መስጠት ይችላልው? እኔ በልጬ የበለጠ ሰጣለሁ፣ ማሐጽት ሳይሆን ግማሽ ሳይሆን ሙሉ ሰጣለሁ ቢል ከዛ ላይ እንዳይሰጥ ምንም እንኳን ለጥሩ ነገርም ቢሆን መጨመር እንደሌለበት በተዘዘው መሰረት ማድረግ እንዳለበት ለጥሩ ነገርም መጨመር አይችልም፣ ለመጥፎ ነገር መቀነስ አይችልም። ስተመት ከሰጠው ምሳሌ ወይም ሀብታም ነኝ ብሎ ብዙ መስጠት አይገባበትም፣ ደሃ ነኝ ብሎ መቀነስ አይችልም። አንዳንድ ምሳሌ ከያዝከው ማለት ነው። ሌላውም ደግሞ ቅድም እንደጀመርነው ምናልባት የሰው ልጅ ማለት ነው እግዚአብሔር ያዘዘውን ትእዛዝ ለመፈጸም ሲል በጣም ጥሩ በሆነ በሚያምር ነገር ውበት ባለው ነገር አድርጎ ለመፈጸም ፈለገ አሰበ ማለት ነው። ፈጣሪን ለማስደሰት የበለጠ የሱን ሐሳብ ከታዘዘው ጨምሮ ለእግዚአብሔር ማቅረብ ወይም
ማድረግ ይፈልጋል ነው እዚህ ምን ይባላል አዲስ እግዚአብሔር ያላዘዘው መንገድ ይባላል አትጨምር የሚለውን ምንም እንኳን ብትፈልግ ለጥሩ ነገርም ቢሆን መጨመር የለብህም ካሸጽ ባሽ እግዚአብሔር እንዳዘዘው አደረግ ቪዲዮ ለምሳሌ ሊቃውንቶች ምሳሌ ሲሰጡ ትፍሊን አለ በትፍሊን ሁላችን እንደምናውቀው ከለሩ እንትን ነው ጥቁር መሆን አለበት ይሄ እግዚአብሔር ለሙሴ በሲና ተራራ ከሰጣቸው የኦሪት መንገድ እና ተትውልድ ሲተላለፍ የሰጠው መንገድ ይሄ አንዱ ነው ስለዚህ ምን ማድረግ ፈለገ የትፍሊኑ እቃው መያዣው ጥቁር ከሚሆነው ወርቅ ላድርገው አለ አሁን ፓራሻ የሚጻፍበት አይደል ሎቀፎን አይደለም ያልሆነ ብራናውንና ብራናው የገባበት ውስጡ ሳጥኑ ማለት ነው አዚያ ነው ወርቅ ላድርግ ይላል አይችልም ምንም እንኳን ለምን አይችልም ዋፊሉ ለደማ ኪሎ እዚህ የበለጠ አሻሽል እሱ ምን ያለ መቀነስ አልፈለገም ወይም ማሻሻል ነው የፈለገው ማሻሻል የፈለገበት ምንድነው ምክንያቱም እኔ የምፈልገው እግዚአብሔርን የበለጠ ለእግዚአብሔር ጥሩ ስለማድረግ ፈልጎ እግዚአብሔርን የበለጠ ጥሩ በሆነ ሁኔታ አገለግላለሁ ፈልጎ ማለት ነው እዚህ ምን እንላለን ነው ምክንያቱም በዚህ ጉዳይ ማለት ነው እግዚአብሔር የሰጠው ሁኔታ ስለሆነ አይጨምር በቶህ ትፍሊን ውስጥ ማለት ነው 4 ፓራሽ አለው ግን በቶህ ትፍሊን 4 ፓራሽ አለው ከእጃችንም ከራሳችን ማለት ነው በሹ ለየነቱ ከእጃችን ባንድ ተጻፈ ከራሳችን በሁለት 4 ተከፋፍሎ ነው ተጻፈ አዝምን አለሱ ከአራቱ ፓራሻዎቹ አንድ ፓራሻ ልጨምር ይላል ግን አላዳማ ከኦሪት ካያችሁ يش كبار بابا وطلوسيف ماشو اخر وطلوسيف ماشو مهديم በኦሪት ላይ ያሉት ካሉ ክፍሎቹ በጣም ደስ የምትለው ፓራሻ አለች ያቺ በጣም መንገድ ተጣበቀ ዛሬ እንድትጻፉ ከን አዝሙ طلوسيف አዝምን አለ ሎቶሲፍ ለማኪ እግዚአብሔር ያዘዘህና እንዳዘዘህ ነው እንጂ ማድረግ አለብህ አትጨምር ነው አለ ወይም አትቀንስ ነው በነገራችን ላይ ዘይ ትንሽ ማንበብ ፈልገው ወደ ቀጣዩ ራሳችን ከማለፋችን በፊት ሐራሻሪስ የሚባለው ሊቃውንት ምን ያለ ሊፍሻህ አልትፍዱ ሚሊቫፍኺም ድራኺም ሐዳሾች של עבודת השם אל תבקשו לרצות את אלוקיכם בדרכים שונות מאלו שנקבעו על ידו እግዚአብሔር ካዘዘው ውጭ እና እግዚአብሔር በዚህ አይነት መንገድ አገልግሉ ውጭ ማለት ነው ወጣችሁ ለነገር አታድርጉ ሁላችሁ ማስተዋወስ ያለብን ከማራፍ 13 በፊት ያለው ስለበተመደስ ነው የሚያብራራ ስለበተመደሱ ውስጥ እንዴት ነው የምናገለግለው እግዚአብሔር ነው በማለት መስዋዕቶች ነው የምናቀርባቸው ስለዛ ጉዳይ ነው የሚያባራ ስለዚህ አንድ ሰው ወደ ቤተመደስ ሲመጣ ማለት ነው በጣም ፍርሃት እግዚአብሔር ይሰማዋል ደስታ ይሰማዋል እግዚአብሔርን ለማገልገል ንጹህ ልቦና አለው እዚህ ባስገዘ የተነሳ ማለት ነው አይ ደስ ባለ ሁኔታ ልጨምር ይላል ላሻሽል ይላል ማጥቶ እግዚአብሔር እንደዚህ አይነት መስዋዕትና አቅርብ ያለ በዚህ አይነት መንገድ ነው አቅርብ ያለ እንጂ አንተ በተሰማህ ስሜትና ደስ ባለ ሁኔታ ሊሆን አይችልም ያላ እግዚአብሔር እንዳዘዘ እግዚአብሔር ካዘዘው ውስጥ ቦታ አለው ከን ያማራ የሰመረ ነገር ማድረግ የሚችልበት ሁኔታ አለ አበርግራ መቼ በህን አዲስ የሆነ መንገድ ፈጥረህ ግና የተለያዩ መንገዶችን እግዚአብሔር ካዘዘው ውጭ ማለት ነው ፈጥረህ ግና ማለት ነው እግዚአብሔርን አገለግልሁ ብለህ የምታስብበት ነገር ሊሆን አይችልም ምክንያቱም ይሄ ካንተ ሐሳብ የመነጨ ነው እንጂ እግዚአብሔር አዘዘህ አይደለም ሊሆን ይችላል ማለት ነው አዘዘ ቆደም ኮል በነሳፍ ለትፍሊን ከየማራ ለምሳሌ የሻኑ በዳስ በዓል 4 የዛፍ የሚወዘወዙ እንትሮች አሉ ሊቃውንቶች ከሚሰጡት ምሳሌዎች ራሺ ረቢሽ በመጽሐፍ ስም እንደሚለው አዘ ሁላችን እንደምናውቀው 4 ሚኒም አሉ ያን 4 የዛፍ ፍሬው አይነቶች ወስደን እንወዘውዛለን ሰባቱን ቀን ሁሉ አዛን ሰው ምን ይላል ለምንድን ነው እነዚህን 4 ፍሬዎች ብቻ የምናደርጋቸው ሌላም ፍሬዎች አሉ ደስ የሚሉ እነዛ ከነዛዎች አይነት ወስጄ ጨምሬ አንዱን 5 ላድርጋቸው ምክንያቱም 4 አይነት ብቻ ከሚሆነው ለምን 6 አይነት አይሆንም ለምን 5 አይነት አይሆንም በዝ ምን ይሰጣል አፍር ትርጉም አምጣው ማለት ነው ለምሳሌ አደስ ጣምና የለውም አባል ሽታለው እንደዚህ አይነት ምክንያት አምጣው ማለት ነው ሌላ ነገር ጨምሮ ካራቱ 5 ማድረግ ፈለገ ይሄንን ማድረግ የለም አይችልም ለማ ለተስፍ ያተራምራ አራቶች ብቻ ነው የዘረዘረቻቸው እነዛም ብቻ ነው እንዲያለ
መጨመራቸው ማለት ነው። እና ይሄ አሁን መጨመር መቀነስ የሚለውን ባስመለከተ ማለት ምስጌረት ወይም ገደብ አለው አድርጎ ይሄንን ይሰጠናል። ብዙውን ጊዜ ወላሂ እዚህ ላይ ሳናነሳ ማናልፈው ብዙውን ጊዜ በኦሪት በባለፈው ስንማር እንዳለው የቃል ኦሪት እና የጽሑፍ ኦሪት በምንለው በጎዳና ላይ ብዙ ነገር በኦሪት ላይ በጽሑፍ ላይ ኦሪት ላይ ተጽፎ የለም። አሁን እንግዲህ አጨምራት ቀንስ የሚለው የሊቃውንቶችን ትእዛዝ በሙሉ ጨምሮ ነው ማለት አይደለም። እንግዲህ ትፍሊን ጥቁር ይሁን አረንጓዴ ይሁን ቢጫ ይሁን ወይ ወርቅ ይሁን ወይስ የብራና ይሁን ያሉ የቶራሽ ባልፔን ቃል ኦሪት የተጻፈው ነው። ከዛ ውስጥ ከሌሎችም ፓርሻኖችም እንደሚሉን የዚህን ትርጉም የሚነግሩ ሊቃውንቶች እንደሚሉት እነዚህ ነገሮች የሚለው ከዚህ ነገር አትጨምር ወይም ከዛ አትቀንስ የሚለው ታሪያግ ንጽወት 613 ትእዛዛት ተሰጠናል። ከዛ ውጪ መጨመር መቀነስ እንደማይቻል እንዲያውም ራሽ የሚለን ምንድነው ሌሎች የሚሉት ምንድነው ይህን ነገር ስታደርጉ ራሱ በፍቅር አድርጉት፣ በደስታ አድርጉት። ትእዛዛቶችን ትንሹን ራሽ እዚህ ላይ እንደጻፈልን እት ኮላ ድበሪን ካልበخ ካላክ ኸሙራ ትንሽ ትልቅ ነው ብላችሁ እኔ ያዘዝኩትን በሙሉ ተታረግ ንጽወት በሙሉ ወይም 613 በትክክለኛ መፈጸም አለባችሁ። ለተስምሩ ለአሶት ለቴን እታሰ አለማሰ ያሙሩን በፈረሻ ኮልሻ አማር ላሽን ሎታሰሁ ኤላ ሸን ሎኪን አላ ወዘው ማዝቢር ሎቶሲፍ ያለው ሐምሻት ተጥፎት በትፍሊን ሐመሽ ሚኒያን በሉላብ መሽከማት አሁን እንዳልከው እነዚህ ሁሉ ማረግ መጨመር መቀነስና ማወቅ የሚመስለኝ እዚህ ላይ ትንሽ ትኩረት እንሰጠው ማለት ነው። እዚህ ላይ እኛ አትጨምር አትቀንስ የሚለው በጽሑፍ ያለው ኦሪት በትክክለኛ መስለው የቃል ኦሪት ከተሰጠ ሊቃውንቶች የደነገጉት በአላኻ የተጻፈው ከዛ ውጪ መጨመር መቀነስ እንደማይቻል እንጂ ዝም ጊዜ ከጽፎ ላይ ያለውን ብቻ በኦሪት በተጻፈው ብቻ ምንም ነገር ሊገባን አንችልም። መላልሰን መልሰን እንዳየነው ምክንያቱም መምራችን ሙሴ በዚህ በኦሪት ዘዳግም ላይ የሚነግረን ምንድነው በሙሉ በተግባር ላይ ሀያ ማስ እንዳለው በተግባር ላይ በእስራኤል ሀገር እንዴት እንደምፈጽም ነው ይነግረን እንጂ ከሰማይ ያለውን ኦሪት አውጥተው ቪደብር አሸም ሙሴ ያለውን ተተን ማለት ነው እግዚአብሔር ለሙሴ ተናገረው የሚለውን ሙሴም ለሕዝብ እስራኤሎች አስተማራቸው የሚለውን ይህን አንቀጽ ዘን የረጋው ይዘን ወይም መንገድ ይዘን ነው ማለት። ስለዚህ እዚህ ላይ አጨምሩ አትቀንሱ ሲለን ማለት ይህንን ታሪያግ ንጽወት 614 ካዘዛችሁ መንገዶች እዚህ እንዳትወጡ ነው። አሁን እንግዲህ ከዚህ ይነን ካለ በኋላ የለም ጨምረው ካለ ከፓሱ ጋር በአጥተሰቃለ ማለት ነው። ከነ በኪሩ ከልከው ትንሽ መጨመር ፈልገው መጨመር መቀነስ የሚለው ኪሎ 613 ያለውና 612 ማድረግ ብቻ አይደለም ወይም ከ613 614 ማድረግ ብቻ ሳይሆን እላ ሁሉን ስናደርገው ማለት ነው እግዚአብሔር እንዳዘዘው መሆን አለበት ብለናል። ማለትም ለምሳሌ አሁን አንድ ሰው አሁን ለዳማ ሰንበትን ሲጠብቅ የተለየ ስሜት አለው። ዋው ሻባት በዚህ የተቀደሰች ቀን ነች እዚህ ሙላይ ትፍሊን ሲያስር ለዳ ቀዝቀዝ ባለ ስሜት ሊያደርገው ይችላል። ልክ እንዳልከው ሐቢቢ ማለህም ሚጽወት ካላ ከበኸሙዋ ከነኪ ፓራሻታ ሻባ ባለፈው ፓራሻታ እከብ እንደተማርነው ከን ዋያ እከብ ትሽማው አፍሉ ትንሹ ሚጽዋ ትንሽ ነው ብለህ ቀለለት አድርገው ትልቁና ከባዱ ሚጽዋ ከባድ ነውና ብለህ በጣም እንትና ታደርገው ነው። ትንሹንም ትልቁንም እግዚአብሔር እንዳዘዘ በፍቅርና ደስ ባለ ስሜት ፍርሃተ እግዚአብሔር በመላበት ሐሳብ ልታደርገው ይገባል በሚለው እግዚአብሔር ማለት ነው። እንግዲህ መስማማትን ያለዘና ማለት ነው። በእመት በፓራሻ እንዲያውም ይሄ አብሮ ይሄዳል። በኤኬብ ያልነው በተረከዙ ሰው እየነካ ወይም በቀላሉ ነገሮችን እነዛ ነገሮች ትኩረት ካልሰጠ ለትልቆች ነገሮችም አይሰጥም ማለት። ስለዚህ ራሽም እዚህ ላይ የሚለን ነው ሐቢቢም ካላክ ኸሞራ ትንሽም ሆነ ትልቅ እነዛ ነገር ባንተ ላይ ፍቅር ማደር አለባቸው። በፍቅር ፈጽም፣ በደስታ ፈጽም፣ ፈጣሪን አገልግል የሚለው እና መጨመርና መቀነስ እንደተከለከለ ከዛ በመቀጠል ከእንግዲህ ከፐሱክ ቤት ወይም ከቁጥር 2 ላይ ጀምሮ ምንድነው የሚያስረዳን እዚህ ላይ ያፈ አዚ እንግዲህ እዚህ በኋላ ያሻ ቀጥታ ማለት ነው ምን ዘውርስ በጣም ለየት ያለ ነው። በርግጥ አሁን ከተወያየነበት ጋር ይያዛልኝ
אז በእግዚአብሔር እርዳታ እናየዋለን ማለት ነው። אז כתוב ככה, כי יקום בקרבך נביא או חולם חלום ונתן אליך אות או מופת, ובא האות והמופת אשר דיבר אליך לאמור, נלך אחר אלוהים אחרים אשר לא ידעתם ונעבדם. טוב, እዚህ ላይ እናቆም። אז ምን ይላል መጀመሪያ በማዕከልህ ወይም በቅርብ ባንተ አካባቢ ግን ነቢ ወይም ህልም የሚያልም ሰው ግን ቢነሳና የተለያዩ ምልክትና ተአምራት ቢያደርግልህ ግን ቢሰጥህ ባደርግልህ የተናገረው ተአምር ደግሞ የሚገርመው ምንድነው ሆነ ተፈጸመ ግን ተፈጸመ ባዝ ከተፈጸመ በኋላ ያደረገው ያለው ሁሉ ግን ይሄ እንደዚህ አይነት ተአምር ይሆናል እኔ ነቢ ነኝ ይላል እኔ ህልም ነኝ ይላል አኸልም ያለው ይላል በእነ ህልምና ይሄንን ትንቢት የነገረ እግዚአብሔር ነው ከሃው መልኻ እግዚአብሔር ነው كان أركب مسدر دوراش زي بسدر كيلو هون راسه እግዚአብሔር እሱ የሱ ተላላኪ ነው ብሎ ልኮኛለኝ ስለዚህ እውነት መሆነን ላረጋግጥልህ ይላል ማ ያመጣና የሆነ ተምር ያደርግልሃል ማዚያነ ተምር ሆነ ያን ተምር ከሆነ በኋላ ፊትም የሆነ ነገር ይሆናል ምን ይሆናል ዑመር ንልኻ አኻ ጋይሎይ መخري መሸለ ለተ ምናምን ባዝ ምን ይልሃል ይወል አይሆነ እግዚአብሔር ተላላኪ እንደው እግዚአብሔር ልኮኛል ይሄን ተምሩ ሆኗል አይተሃል እንደሆነ ስለዚህ እኔ የሱ ተላላኪ ስለሆንኩኝ የሱ እግዚአብሔር ስለላከኝ ያልኩት ነገር እውነት መሆኑ ስለተረጋገጠ ስለዚህ ከዚህ በኋላ አንተ እናና ሌላ እኔና አንተ ሁላችንም ሌላ አምላክ እናምልክ ይላል አባል ልዩ ምንድነው ይሄ አምልኮ ግን ምንድነው አሸር ለይዳዕተም ብንዓብደም ማን ናውቀው ከኛ ማን ናውቀው አኪሉ አሬስካውን ድረስ እግዚአብሔርን እንዴት ነው የምናገለግለው እንዴት አባቶቻችን እንዳገለገሉት የታወቀ ነው ግን በምን አይነት ትእዛዝ ነው የፈጸመው ግን አሁን አጥር ገደብ አለው አሻብ ደግሞ ማለካ እስካውን ድረስ የማታውቀው ነገር አሁን በዚህ ተአምር የተነሳ እኔ ይሄኛው መንገድ ተፈቅዷልኝና እናንድን አገልግለው ይላል ሸላ ከሻ ለሆራ እግዚአብሔር ለቀው ከሆነ እግዚአብሔር መጀመሪያ ምንድነው የሚለን እውነት ነው ኪያኩም በከርበኻ ነቢ ከን ባንተ በኩል በከርበኻ ካንተ ውስጥ መሆን አለበት ሌሎችም ፓርሻን እንደሚነግረው ሌላ አይደለም አንድ ቻይናዊ መጥቶ እኔ ነቢ ብዙም ጊዜ እንቀበለው አንችልም ምክንያቱም በገም ቻይና ነው ያለ ለራሱ እስራኤል ሀገር ቢሆን ለመቀበል ትንሽ ይደግዳል ስለዚህ ምንድነው የሚለው ኪያኩም በከርበኻ ካንተ ውስጥ ከመካከለ ወንድም ይሆነ ወደፊት ያለን ያለውን ዝምድና ቅርበት ያለው ያስሚና ኦሪት ምትነግረን እዚህ ውስጥ እና ኪያኩም በከርበኻ ነቢ ነው ኦኾለም ኻሎም ነቢ ሊሆን ይችላል ወይም ህልመኛ ሊሆን ይችላል እና ታልኻውት ምልክት ይሰጣል ታምራት ያደርግልሃል እነዚህ ሆነ ይሆናሉ ከሆነ ታዲያ እንዴት ሊሆን ይችላል ለምሳሌ ከሰማይ እሳት ትወርዳለች አሁን እሳት ከ5 ደቂቃ በኋላ እሳት ይወርዳል ሰዓቱን ይዞ ከ5 ደቂቃ እሳት ወረደች ከ5 ደቂቃ በኋላ እሳት ወረደ ደኑን አቃጠለው ከዛ በኋላ ደኑ ተቃጠለ አሁን ከ3 ደቂቃ በኋላ ተመልሶ ያደን ይሆናል ብሎ ደን ሆነ ይሄን እንዳያችሁት ሁሉ አሁን በኋላ እግዚአብሔር መብቱን ስለሰጠኝ እኔ ነቢ ስለሆንኩና ሌላ እምልኮት እናመልክ በሚልበት ጊዜ ይሄን አትቀበለው እንግዲህ እስካሁን ድረስ ያየነው ነገሩ የሚቀጥለው መስሎ ይሄን ነገር አለ በዚህ ላይ አንደኛ እንዴት ነቢ ሊሆን ይችላል እግዚአብሔር ስለምን ይሰጣዋል ይሄን ኃይል ከየት አመጣው ሰዎችስ ይሄን ነገር ለመቋቋም በጣም ከባድ ብዙ አጋጣሚዎች አሉ እኛ ርቀን ሳነን ብዙ አጋጣሚዎች አሉ አንዱ ምን ይላል ታምሜ ነበር ሄድኩኝ እንደዚህ አድርገኝ ዳንኩኝ ይላል አሜን መዳኑ እርግጠኛ ነው በዛ ላይ ግን አትመን ነው አሁን ኦሪት ምን እውነት ቢሆንም ቢሳካልህ ምንድነው የሚቀጥለው ፓስክ ያቋራጥከው ለትሽማ الدبرها نبيو او خولم حلومو كيمناسي هاشم الوهيم كم لدعات يشبه او فيمت هاشم الوهيم بكل وبخيم كل شيء اوكي
ማ አሰብ ለምን እግዚአብሔር ሰጠው ለምንለው ለምን እግዚአብሔር ሊፎከል የሚመክራቸው ሊፈትናቸው ፈተና ይሁን አይሁን እንዴት አውቃለሁ ነብይ ሊሆን አይችል እንዴት የዚህ ሰውዬስ የዚህ ነብይ ለምን እንደዚህ ሊያደርግ ይችላል ነብይ ከሆነ ነብይ ወይስ ነብይ አይደለም ዝም ብሎ እንዴት ነው የሚመስለው ውስብስብ ነው በመጀመሪያ ማለት ነው እኔ ትንሽ ገለጽ ማድረግ የምፈልገው ነገር ምንድነው በእውነት እግዚአብሔር የላካቸው ሁሉ ነቢያቶች ወይም የነቢያቶች ሁሉ ቃላት እውነት ነው እንላለን በ13ነት ላይ ነው ይሄ የሚያስገድደን ምንድነው እግዚአብሔር አንድ ነብይ ከላከ ለሕዝበ እስራኤል ነብይ መኖሩ ለሕዝበ እስራኤል ይሄ ግሩም እና ግዙፍ ነገር አይደለም የለመደ ነገር ነው ሁሉ ጊዜ በሕዝበ እስራኤል ነቢያቶች ነበሩ ግን ከአብርሃም አንስቶ ሙሴ በተለይ እዛ በኋላ ያሱ ወዘተ ነቢያቶች በሕዝበ እስራኤል መኖራቸውና መገኘታቸው ይሄ ለኛ ድንቅ አይደለም በሰደ ለኸን ጋም ከቶብ ያኩም ነብይ በቅርበይኻ ኪሉ ነቢያቶች በሕዝበ እስራኤል ብዙ ነው ነበሩ ፍሉ ሊቃውንቶች እንደሚሉት ሆነ በሕዝበ እስራኤል በመጀመሪያ በተመለስ ጊዜ ነበሩት ነቢያቶች ክፍላይ የሚጽራይ ከግብጽ ምድር ከወጡት እጥፍ ነው ነበር ይላል በጣም ብዙ ነቢያቶች ነው ነበሩ ስለማለት ዘለማሽ ኸረግ ነቢያቶች ብዙዎች አሉ እንደዚህ ስለሆነ ማለት ነው ነብይ እውነተኛ ነብይ ከሆነ እኛ የማመን ግዴታ አለብን ካላመን ደግሞ ነቢያቶች በሚሉት ቃላት ማለት ነው የነቢያቶችን ቃላት አይደለም የምንጥሰው የእግዚአብሔርን ቃል ነው የምንጥሰው ምክንያቱም ነብይም የሚሽሉ ኸያሻ የእግዚአብሔር ተላላኪዎች ናቸው አይላማ ስፖሳካና ግን ጥንቃቄ ማድረግ ያለብንና በጋም የጠየቀው ጥያቄ ከባድ ጥያቄ ነው ያነ ይሄ ነብይ እውነት ይሆን አይሆን እንዴት እናውቃለን ዘይሽ ነቢያቶች መኖራቸውና በሕዝበ እስራኤል ሁሉ ነቢያቶች እንደነበሩ እውነት ነው በነቢያቶች የእግዚአብሔር ተላላኪ ሆኖ መጣው ሕዝቡንን ሲገስጹ እንደ ሕዝብ እስራኤል የተለያዩ ምልክቶችን እግዚአብሔር ትንቢት ሲናገሩ ማመንና መስማት ግዴታችን ነው ጥያቄው ምንድነው አሁን ማለት ነው ይሄ ነብይ መጥቶ በተናገረበት ሰዓት እውነተኛ ይሁን ሐሰተኛ ይሁን እንዴት እናውቅ እንችላለን ምክንያቱም እውነተኛ ከሆነ እና ካላመነ ቅጣት አለን ሐሰተኛ ሆኖ ደግሞ ታመነ ቅጣት አለን አስላሄ የስፖርት ውስብስብ ነው በጣም ከሸ ነው በመጀመሪያ ኦሪቱ የሚለን ነገር ቢኖር ምንድነው ነብይ መጥቶ ታምር ሲያደርግ ታምር ማድረጉ ዘሎ ኡብዳ ጊሉ ነብይ መሆኑን አለመሆኑን ገና አልተረጋገጠም አፍሉ የፈለገውን ታምር ቢያደርጋው ቆደምኮ ታምሩ ስለሱ እውነትነትና ወይም ሐሰተኛነት አይገልጽም ነው አይኛ ቆደምኮ ሞፌት ቫኒሲ ዘሎ ኸኸሹ ነብይ ዘሎ ኸኸ ቅድም ያለው ለምሳሌ አሁን ንበል ያንን እንደናቃጠለው እንደገና እንደተመለሰ ወይም ቤቱ ተፈራረሰ እንደገና ተገነባ ሰዋት ኪሎ ምን ይሆንል እንቹባያ እንባ ያሆላስ ነው አበዘሎ መላን ሁሉ ማፊሉ ሊቃውንቶች እንደሚሉት ነው አሁን መጥቶ እባቡን ሽመል ባደረገው ሽመሉን እባብ ያደረገው ለምሳሌ ነው ለخبالنا ነው ኪሎ ሰማይን ራሱ ዘርግቶ ዝናብ ያዘንብ ይሄ ሰውዬ ነብይ መሆኑን አለመሆኑን ኪሎ ሊያረጋግጥ የማንነት አይገልጽልንም ገና አሁን ማለት መስፈርቶች አሉን ይሄ ነብይ እውነተኛ መሆኑንና ውሸተኛ መሆኑን አንድ ብቻ ነገር ይሄን ታምራት ማድረጉ ብቻ በቂ አይደለም ሌላም መስፈርቶች መሟላት ነገሮች አሉ እነዛ ከሌሉ ይሄ ነብይ መሆን አይችልም ነው ያንን ምሳሌነት ምንለው ወይም ወንፊቱ መንፊያው በመነነፋበት ጊዜ አንድ ነገር አገኘና ምልክት አገኘና ያ ስለሱ ነብያት አስፈልግም ወይም ነው ማለት ወይም አይደለም ማለት አንችልም ምክንያቱም ቅድም እንዳልከው በአንድ በኩል ካላመነ እውነተኛ ሆኖ ከሆነ እንቀጣለን በሌላ በኩል ውሸታም ሆኖ ገሞ ካመነ እንቀጣለን ስለዚህ ይህን ነገር ምንነፋበት ወይም በሃይምሮአችን ማፍሰልሰል እንግዲህ ይሄ መለየት የሚችልበት ሁኔታ ማለት እምነት ብቻ ይበቃል ማለት ነው እምነት ብቻ ሳይሆን ፈርቲላይዝ ምን ወይም ማበዳ ወይም የተለያየ እንትን እንዳለን ከዛ ውስጥ አግብተን የምንመጥቅበት በሃይምሮአችን አለ ማለት ነው የሃይምሮ ጥያቄ ጠይቀን ለዛ ነገር መፍትሄ መምጣት አለበት በጭንቅላትም የተገነባ ማጣሪያ አለን ማለት ነው ስመረት በሊቃውንቶች አባባል እንግዲህ እንደምንለው ከሆነ
ማንኛውም ሰው የሆነ ነገር ሲያይ ያን ያየው ነገር የመጨረሻው አረጋጋጭ ነገር እንዳልሆነ በጭንቅላቱ ማለት ነው ማገናዘብ አለበት። ግን ምናልባት ቅድም እንደጠየቀው ይሄ ጥያቄ ሊፈጥር ይችላል። እንዴት ሁሉ ሰው እውቀት የለውም ሊሆን ይችላል። ሁሉ ማስተዋይ አይደለም። ሁሉን ህግና ትእዛዙን እውነትና ውሸቱን የመለየት ችሎታ ላይ ነው ይችላል። ብዙ ውስብስብ የሆኑ ጥያቄዎች ሊጠየቁ ይችላሉ። አበል በመጀመሪያ ግን ማለት ነው አንድ ሰው መጥቶ ታምር ስላደረገ የታመመ ሰው ስለፈወሰ ሰማይነን እሳት ስላወረደ ወይም ለደማ በበጋው ዝናብ ስላወረደ ዘለም ሻነ ይሄን የእምነት ማረጋገጫ ወይም የነቢያት ማረጋገጫ ሊሆን ይችላል። ብዙ ሁኔታዎች መደረግ ይችላል። ያሻብ ዘለው ኪሎ ከን እሺ ባለፈው ስንነጋገር አራብ ሽምቾን ረፋሄልሽ እንዳለን ማለት እምነታችን የተገነባው በማየት ብቻ ሳይሆን በመስማት በመቀበል ነው ብለናል። ያንን ስናረጋጋ ማየት ነው፣ ግን መቀበል አለብን። ሲወርድ ሲዋረድ ካሸር ሊያዳተም ነው አለ እንደነው ሊያዳተም አሸር ክባራ ደባራኺ ከን አካከ ያላወቃችሁትን ስለሆነ አዲስ ስለሆነ ይህንን ነገር ያላወቃችሁትን ነገር ስትቀበሉ ሲወርድ ሲዋረድ ካለ ያ ነገር ካልመጣ በአዲስ መልክ የተለያዩ ተአምራቱን ቢከሰቱ ይሄ አንደኛው ማጣሪያ ነው ማለት ነው። መጀመሪያ ይሄ ተቀብለዋል ነበር ወይ አዲስ ከሆነ ደግሞ ይህንን ነገር በአንድ ነገር ስላደረገልህ በማየት ብቻ ልትገምተው እውነትም ቢሆን ያም ትክክለኛ ቢሆን ኦሪት ምትለለ እዚህ ለምንድን ነው ልናስወጡት በሚቸከቱ እንደ ፈጣሪ ማማስካፍ እንደሆነ ነው። ይሄ ግን እነዚህን ጥያቄዎች አሁን አነሳቸው እንጂ ጠለቅ ብለን ያለ ግን ሎራይ ነው አይደል? አልኮደም እኮ በመጀመሪያ ማለት ነው ፓሹት ሁላችንም ግልጽ እንዲሆንልን የፈለኩት ምንድነው ነብይ በእርግጥ ታምር ሊያደርግ ይችላል። አባል ታምር ማድረጉ ይሄ ነብይነቱንንም ሊገልጽልን አይችልም። ማለትም ማካዳም ለማ ምኑ ነው መጀመሪያ ታምር ማድረጉ ነው ነብይ ሊያደርገው ይችላል ወይስ ነብይ ስለሆነ ነው ታምር ያደረገው? ዘመድ ኸሹ በሰው ግን ለምሳሌ አሁን አራምባም እንደሚለው የሰደተ ጦራ እንደሚለው መመራችን ሙሴ ነቢያትና የነቢያቶች በላይ መሆኑን ህዝበ እስራኤል ያመኑ መቼ ነው ይላል። ታምር ስላደረገላቸው አይደለም። ኢላ በሲናይ ተራራ እግዚአብሔር ከሙሴ ጋር ሲነጋገር ስለሰሙ ነው። አረማ ማሰማለት ማመራችን ሙሴ ነገር አላደረገም እንዴ? መጡ በግብጽ ምድር ስንት ተአምራቶች በፈርዖን እጅ አድርጎ ብዙ ነገሮች አድርጓል። በሃሮን አሸጋ ወልካ ሀርብ ደፈር መሰለው ሎቢጋ ለወተት በመፍትም ሻሳ ሞሼ የሚኑቦ ኤላ ቢግላ ለነቡአ ሸምራው በሸሙ እግዚአብሔር ሲነጋገረው ሰምታለኝ ከመሻማ ደምቆረም የሚሻሙ ይዘ ሶማይት አረጋግጠዋል ራስ በራሳቸው ግን በእውነት እግዚአብሔር እንደሚነጋገረው ቺ አምረም ጋር ተአምራቶች እና የተለያዩ ነገሮች ማለት ነው የሙስሊም ተዓዱም ኪሎ የሰው ልጅ ያሳሰዳሉ ይላል የሚሸበሽ ተዳት ማለት ነው። አዝቆንም ኮላ ዘይን በመጀመሪያ ልናፈለኩት እዛ በኋላ ቀጥሎ ደግሞ ማለት ነው እንበል ይሄ ነብይ ሆኖ ለሰዳ ነብይ ነው ብሎ መጥቶ ታምር ካደረገ ባዚያን ታምር ሆነ መሰለ ሆነ ታምሩ ሰብ እখাنا ሆዲም ይሄ ሰውዬ ማለት ነው እንደንትን ነብይነቱን አጠናክሯል እውነተኛ ተረጋግጧል ብንለው መቼ ነው ኋላ የሚናገረው ነገር ነው። ማለትም ታምር ላደርግላችሁ እግዚአብሔር እንደላከኝ ይሄ ይሆናልኝ ታረጋግጥላችሁ ካለ በኋላ ህዝቡንን ወደ የት አይነት መንገድ ነው የሚመራው? ከዛ በኋላ ምን አይነት ቃላቶች ነው ካፉ የሚወጡት? ከዚህ ላይ እንደተጻፈው ከሆነ ይሄ ነብይ ምን ያደረገ ታምር አደረገ። ከዛ በኋላ ወደ ታምር እንዳደረገ ህዝቡ ታመነ በኋላ ካየ በኋላ ዋው ምን አይነት ደስ የሚል ነገር ነው፣ ግዙፍ የሆነ ነገር ነው ካሉ በኋላ ማለት ነው ምን ይላቸዋል? ኑነድና ሌላ ምልኮና መልካላቸው ዘክባር ማሸኒካ ኑራዳ ዛራ ራዞራዶ ሰማይነት ነቢያቶች የእግዚአብሔር ተላላኪ ከሆኑ እግዚአብሔር ደግሞ ካለው አንደኛው ከኔ የመጀመሪያው ምንድነው ካሰብኩታል እኔ እግዚአብሔር አምላክ ነኝ ከኔ ሌላ አምላክ ነው አለ። እንዴት እግዚአብሔር እህምርም እሱ ያለውን ቃላት አጥፎ በሱ ተላላኪ ሊያጥፈው ይችላል። ለኸን ቀጥሎ ምን አለ ሎጥሽ ማይል ድብራና ፊያሁ ኦኸለ በخلማው ከሚናስ ያሸመለከም ተخبلዳታ ይሽማብም ዳሸመለከም በخول በخخونه ሸኸን ዘቶመለት እንደዚህ አይነት ነብይ መጥቶ እንደዚህ አይነት ታምር አድርጎ ሌላ አምልኮት እናምልክ ካለ ማታውቀው አምልኮት ወይም በማታውቀው መንገድ እንደዚህ እናድርግ ካለ ማለት ነው አትስመው። ምክንያቱም እግዚአብሔር አምላክ አላከው ማለት
አላከውም ስለ ምንድነው በእውነት ሄደህ እንድትሰግድ ሌላ አምልኮ እንድታደርግ አይደለም ማለት ምናልባት እንደዚህ ነገሮች ሲፈጠሩ ማለት ነው አንደኛ መጀመሪያ ማየት አስብና ማሰብ ያለብህ ምንድነው እግዚአብሔር ሊፈትንህ ነው ፈለገ ይሄንን ነብይ ወይም ይሄንን ታምር አድራጊ ሰው አይተህ ማለት ነው ትከተለዋለህ ወይስ ወደ ኋላ ዞር ብለህ አባቶቼ አብርሃም ይስሐቅ ያዕቆብ ሕዝበ እስራኤል ያዙትን መንገድ ማስተምር ማይቀጥል ሰው ነውና ስለዚህ እሱን ሰውዬ አልከተለውም ብለህ የመለየትና የማገናዘብ ችሎታን አለ ከዛ በኋላ ወደ እግዚአብሔር ነው ልብህን የበለጠ በፍጹም ልብህ ልታገለግለው ወይስ ወደዚህ ነገር ልትሳብ ነው ይሄንን ሊፈትንህ ነው እንጂ እግዚአብሔር ያላከ በእውነት የሰውዬ ማለት ነው የተላከው ማለት ነው ከእግዚአብሔር አርቆ ሌላ መንገድ እንድትይዝ አይደለም ነው የሚለው መጀመሪያ እዚህ መሰረታዊ ጥያቄ አለ ከበድም አሁን ስንጥልቅ ስንገባ ነገሮች እንትን አይሉ ማለት በግልጽ የሚታዩ ነገሮች አሉ አንደኛ እንግዲህ እዚህ ላይ የምናየው እግዚአብሔር ከመጀመሪያ ሲልከው ነብይ የተባለው ህልም ሐላሚ ብሰድ ይገባኛል ብዙ ሰዎች ሊያልሙ ይችላሉ እንደዚህ ታየኝ ግን ነብይ የሚባል ማድረግ ደረጃ ወይ ማድረግ የተሰጠው ነብይ ሊባል የቻለው እንዴት ነው ብለን በምናይበት ጊዜ ለፋቆት አንዱ መንገድ የምናየው እዚህ ላይ እንደተጻፈው ላይ በምናየው ምንድነው እግዚአብሔር ነብይ አድርጎ አስነሳው ግን ያ ነብይ የተነሳው ምንድነው ያው የነብዩ ነው እንግዲህ የኪም ወጥቶ ነው የሚለው አስነሳው ማለት ነው የኪም ያጻር ወጥቶ ባራው ወጥቶ ስናታ ነው ይሄን ኃይል ሰጣው ለምንድነው ሊሞክራችሁ በፈጣሪ ጎዳና መሄዳችሁና ለመሄዳችሁ በሱ ማመናችሁ አለማመናችሁ ሲፈልጋችሁ እግዚአብሔር ይሄ ፈርት የዚህ ማጣሪያው አንደኛ በእውነት መታመን ከሆነ በዛ ነገር ማለመቀበል የሚችልበት ጉዳይ አለው ወይስ ለካ እንደዚህ ከሆነማ በቃ ሄድ እንደሄድ ነው የሚለን ስሜት አንተም ጠይቀው ጥያቄ እንግዲህ ምን እግዚአብሔር ላከው ከሆነ ለምን ላከው አንደኛ ነብይ ሊሆን ይችላል እንዴት ላከው ለእግዚአብሔር እንግዲህ ላይ ወደ ኋላ ምን ጠይቀውን ጥያቄ ያቀደም ምክንያቱም እዚህ ላይ ነው መንደርደው ሐሳብ እግዚአብሔር ነብይ ሊባል የቻለው ትንቢት ማለት ነው እንግዲህ ነብይ ዝም ብሎ አይደለም እኔ ነብይ ነኝ ኦሪት ነብይ ነው ካለች እግዚአብሔር እንዴት ማለት መጥፎ ነገር ለማድረግ ትንቢት ይሰጠዋል ሌላ ነገር ሐለሞት ህልም ሐላሚ ብንል ይበቃል ነበር ግን እዚህ ላይ ምን እንደሆነ ነብይ ያኪም ነብይ ወይም ሐለሞት ሐለሞት ህልም የሚያለም ሰደብ ብዙ ሰው ያህልም አይደል ነብይ ትልቅ ማድረግ ደረጃ ነው አሰብ እዚህ ላይ ያለው የመንደርደሪያው ሐሳብ ነብይ ሊባል የቻለበት ሊቃውንቶችም ነግሩናል ለፈחות ቢያንስ ሁለት መርሆች ሁለት ጎዳናዎች አሉ ኢያሱ ለሙሴ መጥቶ ምንድነው ያለው እኔ ዳታን ባቢራም ምትነብይ በወይ ነው በመገናኛው ድንኳን ዳታና ባቢራም ይው ትንቢት እየተናገሩ አዋለው ለሙሴ አይደለ ምንድነው ያለው ሙሴ አለባይ ኮላ ምትነብይ አልዋይ ኮል ምነው ባደረገውና ሁሉም ህዝብ ነብይ ሆነ አይደል እዚህ ላይ አንዱ መርሆ ላይ የሚያስቀምጠን ለፈחות ራምባን ሚለንድ ነው ራምባን አብዲ ሙሼ በን ነህማን እያንዳንዱ ይሁዲ የነብይነት ቪታሚንስ ወይም የዛ ነገር ደረጃ አለው የትንቢት ኃይል አለው ስለዚህ የትንቢትን ኃይል እየቆየ ካወቀው በዛ ነገር ደግሞ ቋኻም ደሜ ያደገ ከሄደ እየበለጸገ ከሄደ ወደ ትንቢትነት ይደርሳል ይሄን ነገር ላይ ይችላል ይላል አይደል ይሄ አንደኛው ሐሳብ ነብይ ሊሆን እንግዲህ ለምንድን ነው ችግራችን ምክንያቱም እግዚአብሔር ምንም እንኳን ለመፈተን ቢፈልግም ውሸታም ሰው ጋር ተገላልጦ ይሄንን እንደዚህ አድርጋ አይችልም እግዚአብሔር ሚፒ ሊሆን ለተጠራ እግዚአብሔር ዘንድ መጥፎ ነገር ሊወጣ ይችላል ከመጀመሪያው ከመሰረቱ እንደዚህ አይነት እግዚአብሔር ሊነጋገር አይችልም ከውሸታ ጋር ሊነጋገር አይችልም እግዚአብሔር ውሸታምን ሰው ወይም ክፉ የሆነ ሰው አይገለጥም ነብይ ሊሆን አድርጎ አይችልም ሊገለጥለት አይችልም ነገር ግን ያ ሰው ለማንኛውም ሰው ለእያንዳንዱ ይሁዲ የሆነ ሰረ ከዛ ውስጥ ከጌን ሙስካለው ከቅመማ ቅመም ሲገነባ ካለው ውስጥ ማለት ነው የትንቢት ደረጃ አለ ለዚህ ነው ኦሪት ምንትን በከር በኻምት በእናንተ በኩል በነዝራው ጋር ከእናንተ ውስጥ ከይሁዲ ውስጥ ነው ነብይ የሚወጣ እንጂ ሌላ ከለላዝ ሊሆን አይችልም ነው
ስለዚህ እውነተኛ ነብይ ማለት ነው። እውነተኛ ነብይ እውነተኛ ነብይ የመሆን ፖቴንሻል አለ፣ ኃይል አለ፣ መሰረታዊ ነገሮች አሉ። ነገር ግን ሁሉ ያንን ነገር ደግሞ ማብሰልሰል ወይም ያንን ነገር ከፍ ማድረግ የሚችለው የተለያዩ ደረጃዎች አሉ። ወይም ሰው የመቀደስ አሁን ብዙ አባባሎች አሉ ላይ እንዳላሰፋው እንጂ እግዚአብሔር ነብይ የሚያመጣው ራሳቸው ሰርተው ሰዎች ጥሩ ሁሉ ሲሆኑ እግዚአብሔር የሚገለጥላቸው ትንቢት ነው ወይስ እግዚአብሔር ከመጀመሪያው ያንን ሰው ነብይ አድርጎ የሚፈጥረው ነው ይላል አይደል? ሁለት አዝማሚያዎች አሉ። ስለዛ ውስጥ አንገባ። ለማንኛውም አይደል? ለምሳሌ ኤርሚያስን እንዳየነው ገና ከእናቱ ሆድ ሲፈጠር ሲተነሰስ ነብይ አድርጌሃለሁ ሕፃን ነኝ እንዴት እሄዳለሁ ባለው ጊዜ አንተን ፈርቻለሁ ነው አለ እግዚአብሔር። ብዙ ነገሮች አሉ። ተመርጦ ነው ወይስ ስራው ነው ለነብያት የሚያበቃው? ራሱ በአይምሮ ወደፊት እናያለን የተለያዩ ጸባዮችን መግራት ሲችል ትክክለኛ ሰው ሲሆን፣ ምራቁን ያወጣ ሲሆን፣ ደግ ሰው ሲሆን ብዙ ነገሮችን ካሟላ በኋላ የትንቢት ደረጃ ይሰጠዋል ወይስ እግዚአብሔር ነብይ አድርጎ ይፈጥረዋል? ስለዚህ ምንድነው አንዱን አቅጣጫ ነው የምነግርህ። ሌላውን አንደኛው አቅጣጫ ራምባን እንደሚለን ከሆነ ለማንኛውም ሰው ይሁዲ የሆነ የነብይ የመሆን ኃይል ብቃት አለ፣ መሰረታዊ ነገሮች አሉ። ነገር ግን ያንን ነገር እያሳደገ በሚሄድበት ጊዜ የትንቢት አይነት የነብያት አይነት አዝማሚያ ይኖረዋል። ችግሩ ግን ያንን ነገር ካሳደገው በኋላ ምን ይሆናል? እንደገና ሌላ አምላክ አይበለውና እና ምን ብሎ በአይምሮ በሚፈጥረው ፈጠራ ስራ ወደዛ ጎዳና ሊወስድ ይችላል። ስለዚህ ተጠንቀቁ ይለናል። አሁን ከዛ ራቢ አኪባ ያልነው ራቢ አኪባ ምንድነው የሚለው? እግዚአብሔር ሊገለጥ አይችልም። ነብይ የሆነው ውሸታም እግዚአብሔር ሊነጋገረው አይችልም። በጭራሽ ከነብዩ ከውሸታም ጋር እግዚአብሔር ያገናኛል። ነገር ግን አሁን እዚህ ላይ የተገለጠው ነብይ የምንለው የመጣው በእውነተኛ መጀመሪያ እውነተኛ ነብይ ነበር። ሁሉም ያምኑት ነበር፣ ትክክለኛ ነበር። ከጊዜ በኋላ ነገሮቹ ሰው ነውና ተቀየረና ምን ሆነ? ወደ ውሸት ነብይ። ከዛ ኦሪትን መቀየር ጀመረ፣ መቀነስ ወይም መጨመር ጀመረ። ስለዚህ በዚህ ነገር እንዳታምኑ። መቼ ነው? ቅድም እንዳልነው ክሎ ያዳቴም ያኔ ያልታዘዝኩትን ያላወቃችሁትን እስካሁን ሲወር ሲዋረድ ያልዳወቃችሁት ነገር ሄዳችሁ ሌላ አምላክና አምልክ ካላችሁ ይህን ነገር እንዳትቀበሉ ብሎ ሁለት መስመሮችን አስምረው የተወልን ላይ ምን ቅጠው ሰፋ አድርገን ነው እና እነዚህ ሁለት እውነታዊ ሐሳቦች መሆን አለበት። ምክንያቱም ብዙውን ጊዜ ምናምነው ምንድነው እምነታችን እግዚአብሔር ከውሸታም ጋር ከሌባ ጋር ከመጥፎ ሚዶት ማለት የሰው ልጅ ጸባዩን ያልገነባ ሰው ጋር እግዚአብሔር ሊነጋገር ይችላል። ያ ማለት የረከሰ ጋር እግዚአብሔር ያወራ ይችላል፣ ሊገለጽ አይችልም። ስለዚህ እንደዛ ካልነ እንደ ራቢ አኪባ ካልነ እውነተኛ ነብይ ከሆነ በእውነት እውነተኛ ነበር። ከጊዜ በኋላ ሰው ነውና ሰው የራሱን መምረጥ ይችላል። ይህ መላእክት አይደለም። መላእክታን የእግዚአብሔር አዘዛቸውን ብቻ ነው የሚያደርገው። ነብይ ግን የእግዚአብሔር ሰው ነው፣ እንደማንኛውም ሰው ደረጃው ከፍ ቢል ማለት ነው። ያ ነብይ መቀየር ይችላል። ስለዚህ ይህ አሁን የምንነጋገረው እዚህ ላይ እውነተኛ ነብይ ነበር፣ ከጊዜ በኋላ ወደ መጥፎ ነገር ውሸታም ነብይ ሆነ በማለት ያስፈልጋል። ነው استمعت ايش ببايا مشتاው መጣ ለምሳሌ በትንቢተ ኤርሚያስ ጊዜ ሐናንያ ben አዘው የሚባል ሰውዬ ነበረ። እሱ በመጀመሪያ ነብይ ነበር፣ እውነታዊ ነብይ ነበር። የተለያዩ ትንቢቶችን ሲናገር ነበረ። ቫዝ ከጊዜ በኋላ ቢቶም ሐሰተኛ ነብይ እንደሆነ ይናገራል ማለት ነው። እግዚአብሔር አዝ ሸዋልም ከሉ መካራ ምን ሆነ መሃል ላይ አዝቦ በየተ ማሻማርታ ለኸጋ በኒ ወጥሪክ ረኸ ማሹ አመሰለ ተሻርም የሚለው ምንድነው? የሰው ልጅ በዚህ ዓለም ሲኖር በጣም ሁሉ ነገር ጦርነት ነው ይላል። በጦርነት ላይ ያለነው ሁሉ ጊዜ በፊትም በኋላም በቀኝ መግራ ሁሉ ጊዜ ጦርነት ነው ያለና ሀብታም መሆንም ጦርነት ነው፣ ከባድ ነው፣ ፈተና ነው። ደሃ መሆንም ከባድ ነው። ክብር ስታገኝም ክብር እንትን ስለም ሁሉ ጊዜ እንትን ነው። የሁሉ መሰረት ምንድነው ይላል? ሚዶት ኡመራ ታቫ ኸምዳ ጋባ በኦል እምኒ ሳይሆን ከሽም ለአዳም ሰማይት አዳም ለፋሚ ማለት ነው። እግዚአብሔር በረከት ሰጥቶኝ ማለት ነው። አድሎት ያለ ነብይ ሆኖ ያለ ማለት ነው። ፊቶም ማለት ነው በውስጡ ኩራት ስላለው በውስጡ ትዕቢትነት ስላለው ማለት ነው። ፊቶም ራሱ በራሱ
መምራትና መሰልጠን ይፈልጋል። ምንም በላይ ትልቅ ከፍ ያለ ደረጃ ራሱን አግኝቶ መርቶ ማለት ነው ህዝቡንን በሱ እጅ የማድረግ ፍላጎት ይፈጠርበታል በውስጡ ባዝቢንኮ ማخناءات አሽም በሽፍሉት ክላፕ ያሽም እግዚአብሔርን ኃይልና ኦልማኹ ሰማይ ምን ለማለት እግዚአብሔር አንድ ነው እግዚአብሔር ስሙ አንድ ነው ብሎ የእግዚአብሔር መንግስትነት መቀበል ሲገባው እግዚአብሔር በላይ ይሰማዋል ባዘዘ የተነሳ ማለት ነው ሌላ ምልኮት ወይም ራሱን እንዳምልኮ ሊያደርግ ይችላል ራሱ ለከን ኪሎ ነቢ ሆኖ ኋላም ሊሳሳት ሊሆን ይችላል ማለት ነው ውስጥና ማንነቱን ለዚህ ከባድ ጥያቄ ነው የምታነሳው ያ ለዚህ መልስ ነው አሁን የመለስክልኝ ለኔም ጠይቀው ጥያቄ ወይም እነሱ የሚጠይቁት በሌላ አባባል እንደምትለው ማለት ነው ይሄ ነቢ ትክክለኛ ደረጃ ካለው ከሰው የበለጠ ነቢ ከሆነ ሁሉም ነገር ከሞላለት ራቢያ ኪባ እንዳለን ሌሎች ፐርሰንን ብዙም እንደተናገሩ እግዚአብሔር በእውነት ጥሩኛ ትክክለኛ ነበር ነቢ ነበር እውነተኛ ነበር ለምን አሁን ወደ ውሸት ምንላት ወደ ውሸት ትንቢት የሄደበት ምክንያት ምንድነው ለምን እንደዚህ ላደርግ ይችላል ክብር ካለ ክብር አለው ሁሉም ነገር አለ ለምንድነው ብለን በምንጠይቅበት ጊዜ አሁን የመለስከው ምንድነው እንግዲህ ከራሱን ጸባዮችን ቅድም ያልነው አሁን ተመለስና ቅድም ያልነው ኩራት ትዕቢትና እንዳገኘው መብራት ከችግር ይጥላል ያ ምንድነው ከእግዚአብሔር መቀበል አልፈልግም ራሴ መወሰን ይችላል ኩራት ተስፋ እግዚአብሔር አሁን ይሄን አድርግ ብሎ በሚገለጽልኝ ጊዜ እኔ መወሰን ይችላል ስለዚህ እግዚአብሔር ያለውን በጎን እናስቀምጣለን እኔ መጨመር ይችላል እኔ መቀነስ ይችላል ያ ምንድነው የኩራትና የትዕቢት ሰውን ከዚህ ዓለም እንዲወገድ ያደርጋል ስለዚህ እግዚአብሔር ምንድነው የሚለው አሁን ደግሞ በዚህ ላይ የዚህ ነቢ እውነት የነበረ ነቢ እውነተኛውን ነቢ ወደ ውሸት ጎዳና ያስወጣው አንደኛ የእግዚአብሔር ደግነት ነው ቸርነት ነው እንደዚህ አይነት ነቢን አፉ መለጎም ይችላል ነበር እንዳይናገር ማድረግ ይችል ነበር ከመንገዱ ሲወጣ ይዘጋበት ነበር አይደል ግን እግዚአብሔር ዲሞክራቲካል እግዚአብሔር መብት የሰው ልጅ ምርጫ ሰጠረ ማለት ነው የሰው ልጅ መብት ነው ስለዚህ ነው በትክላት አፓራሻ ረአያ የመጣት ለህም ተብራኻ በተክለላ በተኻይ ምትቶ በሚለው ያ ምንድነው የሰው ልጅ እግዚአብሔር በሰው ልጅ ምርጫ ላይ ጣልቃ ይገባ ነብዩን እንኳን ነብዩን መቀመጥ ይችላል መቀጠል ይችላል አይሆነኝም ብሎ ደግሞ ወደ መጥፎ ጎዳና መሄድ ይችላል ነው ከዚህ ላይ መልስ እዚህ ላይ ይፈጠናል נכון በሚጻድ ሸኒ የሽ ሻራበ ለጌች በእንተም از አንዱ ሰው ነቢ እውነተኛ ነቢ ሆኖ መጨረሻ ላይ ሊሳሳትበት የቻለበት ምክንያት ተገለጽነው በኋላ ሌላም አይነት ነቢያት ሊኖር ይችላል ማለት በመጀመሪያ ያየነው እንግዲህ ነቢ ነበረ በእውነት ከዛ በኋላ ነው ተበላሸ በመላው ያለው ራምባን ይሄ በጣም ከባድ ነው נכון ለሰው ልጅም በጣም ይከብዳል ምክንያቱም ይሄ ሰው የጥሩ ሰው ነበር ደግ ሰው ነበር ጻድቅ ሰው ነበር የኦሪት ሰው ነበር በፊቱም ሌላ ደረጃ ደረሰበት ወይም ህዝቡን ሌላ ደረጃ ላይ ደረሰ ማለት ነው ግን በሂስቶሪያ በህዝብ ሳይድ ሂስቶሪያ ማለት ነው ብዙ ነገሮች ነበሩ ለማሻል ለፍኔ 150 ሻና ሸፍታይ ጽጌ የሚባል ነበር በጣም ትልቅ ሰው የነበረ በኦሪት አዋቂ በጣም ትልቅ ነው የነበረ ነብይ ሸክር ሆነ ግራ መጨረሻ እኔ መሲህ ሆነኛ ብሎ ህዝቡንን ማለት ነው በጣም ከፍ ካለ ደረጃ ደረሰ በመጨረሻ ላይ እስላም ነው የሆነ ራሱ እስላም አኻጋህ ነው ጥሩ ይበዘ አባል ህዝቡን አሳሳተ ማለት ነው ማለት የፈለኩት ምንድነው አንዳንድ ጊዜ የበለጠ በህዝብ ሳይል በጣም ከባድ ደረጃ መድረስ የሚችሉ ሰዎች ምንድነው በኦሪት ስም ተነስተውና ኦሪት መንገድን ይዘው እዛ ላይ መጨረሻ ማለት ነው ከሆነ ከተበላሸ ደረጃ ሲደርሱ በህዝቡ ላይ ማለት ነው በጣም ከባድ ውድቀት ያደርሳሉ ማለት ነው በህዝቡም ትእዛዙን መፈጸም ንበላውን አንድ ሊቃውን ባሁን ሰዓት እንግዲህ በሰው ቁስል እንጨት ተሰድበት አምም እንለው ሩቅ ሆኖ ስላየነው ነው እነዚህን ሻፍታይት ወይም ሌሎችን የነበሩትን አናቃቸው ስለዚህ ሩቅ ስለሆነ እስከዚህ እንትን አይደል እንበላውን አይበለውና ብዙ ሰዎችን እኛ በጣም እንትን እናደርጋለን አይደለ በጣም ሰዎችን እናደንቃለን አድንቆታለን በእምነታችን በኩል በደረጃቸው ማለት በደረጃቸው በቅድስናቸው ባላቸው ሁኔታ ባነጋገራቸው ያላቸው እምነት በጣም የተነቀረ ስለሆነ እነሱን በቃ ከሁሉም ነገር አብልጠን ልክ እንደ የፈጣሪ ተላኪዎች አድርገን ያለን ምክንያቱም እዚህ ላይ መጠንቀቅ ያለብን መቼ ነው ከመንገዱ የሚወጣ ሁሉ ቀን ቢኮሬት ስክሌት ምንለው የእውቀትን በእውቀት መገምገም አለብን እነዚህ ችግሩ ይሄ ነው እንግዲህ በከርበ ካሚለው
ወደፊት ነው ያለ ማክደም እንዳይሆንብን እንጂ እነዚህ ሰዎች ችግር ውድቀት ነው። እነዛ ሰው ያንን በጣም እናደንቀው ሰው ካልዋነ ቦታ ውስጥ በሚወስድብን ጊዜ ግን ሁኔታው እምነት እስከ እግዚአብሔር መራቅ የሚያመጣና ጎዳና ከሆነ ያንን ነገር መጠንቀቅ አለብን ነው። ብዙ ጊዜ የዛ ነው ውድቀቱ። ግን ኦሪት ምትለ ምንድነው? ይሄም ቢሆን ፈጣሪና ሰው ነው ነው እንግዲህ ሰው ሰውነቱ ጭራሽ ሊፈቀፈቅ አይችልም። ሰው ነው። ሰው ሊሳሳት ይችላል፣ ላይሳሳት ይችላል። ሰው ፍጹም አይደለም። ግን የሰው ልጅ አሁን ቅድም እንዳልነው መቀበል አንደኛው ሂደት ነው፣ ወደፊት ነው ያለን። ሌላው ደግሞ በእውቀት መገምገም አለበት፣ በእውቀት መመካት አለበት። ይህ ነገር የሚያደርገው ከኦሪቱ ጋር ሲወርድ ሲዋረድ ከነበረው ጋር ከተማርነው ጋር ካሉት መርሆች ጋር ከ13 እምነቶች ጋር ይሄዳል ወይስ አይሄድም? ይገጥማል ሳይገጥም ተዘናፋ ነው ወይስ ቀጥተኛ ነው ብለን ይህን መገምገም አለብን። ያ ትልቅ መንፈያ ያለው ነው። ግን ወንፊታችን እያንዳንዱ ሰው አዎ ምንድነው የሚለው ወደፊት ብዬ ጨርሰው ነው ብዙ ነው ራቤኑ በኻይ የሚለናል። አንደኛው መቀበል የሚለው፣ ሁለተኛው ደግሞ በእውቀት መገምገም። ለምሳሌ ሲያመጣ ምንድነው አይነ ስውሮች አሉ 10 አይነ ስውሮች ካሉ እነዛን የሚመራው አንድ አይኑ የሚያይ ሰው እነዛ 10 ሁሉ እሱን ተከትለው ነው የሚሄዱ። እሱን ተከትለው ይሄዳል። እሱ ባይኖር ግን መንገዱን አውቁት። መቀበል ማለት ደግሞ እንደዛ ነው። መቀበል ማለት ያንን ተቀብለው ትሄዳለህ ይላል። ያንን ተቀብለው የምትሄደው እምነታችን የመቀበል ሁኔታ ነው። ሙሴ ኦሪትን ከስነ ተራ ተቀበለ ማሰራ ለዮሽ እሽዋለ ዝከንም ለነብይ ምክር ተግዶ ያልነ እነዚህ ነቢያ ሙሴ የተቀበለውን ስንቀበል ሲወርድ ሲዋረድ የመጣ ነገር አዲስ ነገር ከተፈጠረ ለምን ብለ መጠየቅ አለበት። ትልቅ ጥያቄ ነው። ያልነበሩ አዲስ የመጡ ነገሮችን መጠየቅ አለበት በትልቅ ጥያቄ ላይ ማስቀመጥ። ይሄ አንደኛው ጎዳና ነው። ሌላው ደግሞ ይሄ በቂ አይደለም። ምክንያቱም አንዱ መጥቶ ቅድም እንዳልነው ታምር ቢያደርግልህ በጣም ይችላል አይበለው ነው። ሰው ሊሄድ ይችላል፣ ሊጎርፍ ይችላል። ካነጋገሩ ካለው ሁኔታ ካለው በጣም ነገር እምነት ነው ብለን ስለምናስብ ከሄድን በኋላ እየተመለከትን ያንን ነገር ካላየነ ካልመነጠርን ጉቱ እንሄዳለን ማለት መጥፎ ነገር እንገባለን። ስለዚህ ምን ያለ ጭንቅላችሁ ጠይቁ። ሽኩላ ዳት ማለት ሽኩላ ዳት ሃይምሮ ፈጣሪ የሰጠን ቢያዳታ በውሻ ተይልባብካ ታውቃለህ፣ ትገነግባለህ፣ ከዛ ትቀበላለህ። ለዚህ ነው እምነታችን የተመረው። ታልሙድ በሙሉ የተመረው በጥያቄና በመልስ በውይይት በሃይምሮ ላይ የተመሰረተው እምነት። ለምን እነዚህ አይነት ነገሮች ሁሉ በደንብ ይሄ እውነተኛ ይባላል ማለት አንደኛ ቀበላ ያስፈልጋል፣ ሁለተኛ በእውቀታችን መመዘን አለብን። አንድ ነገር በመስመሩ ሲወጣ ለዛ ነገር ጥንቁቁ ሆነን ሐስበን ማዘለብ። ምክንያቱም እምነት ዋና መሳሪያ ነው እና ስለዚህ ይሄ በጣም አስፈላጊ ነው። ኦኬ ወደ ቀጣዩ ከማለፋችን በፊት ማንኛውም ነብይ የእግዚአብሔር ተላላኪ ነብይ የሆነ ሰው ማለት ነው እውነተኛ ነብይ ከሆነ እግዚአብሔር ካዘዘው ትእዛዝ አንዱንነን ለጊዜ ለሰዓቱ ጣስ ሊልህ ይችላል። ግን አሁን እንግዲህ አሁንም እንጨምረው ማጣሪያው ነው። ያ ነብይ ስንል እንግዲህ የነብይ ችሎታ አለው እግዚአብሔር ሲልከው ማለት ነው እውነተኛ ነብይ። ለምሳሌ ኤልያስ ነብይ ነበረ። ትንቢተ ኤልያስ አዘሱ በነበረበት ሁሉ ጊዜ በትንቢት ነበረ። በትእዛዝ በኦሪት ነው የተጻፈው። እግዚአብሔር ካዘዘበት ቦታ ከተቀደሰ ቦታ ብቻ ነው እንጂ መስዋዕት ማቅረብ የሚችለው ከኢየሩሳሌም ውጭ ቤተ መቅደስ ውጭ መስዋዕት ማቅረብ አይችልም ይላል። አበር በዛን ጊዜ ብዙ ሐሰታዊ ነቢያቶች ስለበዙ ኤልያስ ነብይ ካርሜል ተራራ ሄዶ ማለት ነው ዛሬ አስመሳው ተቅርቡ ብሎ አዘዘ። ባረከቱ ሻሱ ሽኹቴ ኹልጻሱ ግን ቤተ መቅደስ ውጭ ማቅረብ ክልክል ነው። ኤላማ ዘይ ወራሻ ይባላል ለሰዓት ለጊዜው ለእንደዚህ ብቻ ቫዝ አዝባበል ይሄ ማለት የትንቢተ ኤልያስ እግዚአብሔር ተላልኮ መሆኑን ተላላኪ መሆኑን አልተሻረም። ግን ለማ ለሻ አበል ኤልያስ ነብይ ሆኖ አፊሉ ሞሸራ በኑ ዛሬ ተነስቶ ሌላም ልኮ መልክ ቢልክ ግን ለሾሜም ነው ሰማይት ኮል ሌላውን ነገር ለሰዓት ብሎ ሊያዝ ይችላል። ሌላውን ነገር 613 ትእዛዝ ካለው አንዱን ነው ማለት ይችላል። ለምሳሌ
ራሱ በጣዖት አምልኮ የከብደን ይሆናል። ምክንያቱም በጣዖት አምልኮ ማንም ሊሆን አይችልም። ይህ ግልጽ ነው። ነገር ግን እንበል ከዛሬ ጀምሮ እግዚአብሔር ትፍሊን እንዳታስሩ ብሏል። ለአንድ ቀን ኦኬ፣ ለአንድ ቀን ቢሆን ለወር ቢሆን እሰየ እንዛ ማሽ የምትለው ነገር ግን ይህን ከዛሬ ጀምሮ ትፍሊን ለወላ በህይወታችሁ እንዳታስሩ ብሏል ካለ እንዳትቀበል። ይሄ ሙሴ ቢሆን እኩል ነው ወይም ሙሴ ነው። ልክ ጣዖት እንዳመልክ በማምለክ ነው። ከካድም ለምጽወት ታሪያግ ምጽወት ከ636 ከተያዘዘው አንድን ትእዛዝ ኦኬር ከስር መሰረቱ በሙሉ የለም ብሎ ለዘላለም ከወሰነ ይህን ነብይ እንዳትቀበለው። ይህን ነብይ አይደለም ውሸታም ነው። אני רק אקרא, כמו שאמרנו, אני רק אסכם את זה. עקירת אחת ממצוות התורה היא מעבר לסמכותו של נביא, בין אם הוא מוכיח עכשיו על ידי מופת, שהשם שלח או לשם כך, בין אם הוא כבר הוחזק הנביא אמת, ואתה הוא עושה שימוש לרע במעמדו, כנראה בשקר, אף אחד לא שומעים לו. አንድ ትእዛዝ ከ613 ትእዛዝ ካሁን ጀምሮ እግዚአብሔር መማያችን ሙሴ ለጠይድ ሚሽዋኸ ያባየው ማሸራበኑ መጠቆሙ ማለት ነው። ከዚህ በኋላ እግዚአብሔር ይሄንን ትእዛዝ ለዘላለም እንዳትፈጽሙ ብሎ አዝዋል ካለ አፍሉት የሚጽባ ካላ ከ613 ትእዛዝ አይችልም። ኢምዘለ ሻአ ሾሚም ነው ኢምዘለ ወላ ነው ሾሚም ነው כמו עבודת זרה כמו שעקירת עבודת זרה אסורה ככה גם כל מצווה אחרת የውሸት ነብይ ምልክት መመዘኛነት ነው። እከን ሌላው እዚህ ላይ ካነሳው አይቀር ራቢን በኻይ የሚጨምረው ምንድነው? ሌላው ደግሞ የማጣሪያው ይላል። ለምሳሌ ያ ነብይ እኔ ነብይ ነኝ ብሎ ተናግሮ በሙሉ የተናገረው መጥፎውና ጥሩውን ነገር ተናግሮ መጥፎ ነገር ሳይፈጸም ከቀረ ምንም ችግር የለም። አሁን በረዶ መጥቶ አገሪቱን ሊያጠፋት ነው አሁን ሊወጣ ነው ብሎ በረዶ ሳይመጣ ከቀረ ምንም ችግር የለም። እውነተኛ ነቢያቱ እንደተጠበቀ ይቆያል አለ። ነገር ግን ጥሩ ነገር ተናግሮ አንዲት እንኳን ያቺ ጥሩ ነገር ከተናገራት ውስጥ አንዲት እንኳን ባትፈጸም 99% እውን ሆኖ 1% እውነት ከሆነች ካልተፈጸመ ውሸታም ነው። ረቢን በኻይም ሁሉም ነገር ተፈጽሞ ግን አንዲት ነገር እንኳን ካልተፈጸመ ይችላል ይሄ ነገር ውሸታም ነብይ እንደሆነ በዝታካ ለምን መጥፎ ነገሮች ሊፈጸሙ አይችሉም? ለምንድን ነው? ምክንያቱም አይተናል ዮናስ ነብይ ዮና በዮም ኪፑር ምናነበው ነነዌና አገሪቱ ትጠፋለች ብሎ ወሰነ። ሰዎች ከተመለሱ ምክንያቱም እግዚአብሔር ራኹም በኻኑን እረኻፓ እግዚአብሔር በጣም ሩሩና ታጋሽ ስለሆነ ሰዎች ወደ እግዚአብሔር ከተመለሱ እግዚአብሔር ለማጥፋት አይፈልግም። ለማ ለኻፈት ሙት በሚጣጠረሽ እግዚአብሔር መጥፎ ያደረጉት እንዲሞቱ አይደለም የሚፈልገው። እግዚአብሔር ታዲያ መግደል ከፈለገ የሱን በትክክለኛ ዲተርሚኒዝም ነው በትክክለኛ መቅጣት ከፈለገ የሱ ህግ ትክክለኛ እንዲሆን ከፈለገ ሰንበት ሚሽራው ሁሉ ለምን በደቂቃ አወርደው ኖ እግዚአብሔር ብዙ ምክንያቶች አሉት። አንደኛ ያ ሰውዬ ይመለሳል መቼም ቢሆን ይመለሳል አይደል? ሁለተኛ ከሱ የሚወለዱ ልጆች ጻድቃን ይሆናሉ። ለምን እናጠፋዋለን? በባለፈው እንዳየነው ሰው እግዚአብሔር በፀሐይና ጨረቃ ማመን እንዳይፈልጉ ከፈለገ ጨረቃና ፀሐይን አጥፋቸው ነው በአንድ ቂል በፀሐይ ሰግደና ለምን ማጥፋት አለብኝ? እግዚአብሔር ሌላ ምክንያቶች አሉ። ስለዚህ ይላል መጥፎ ነገሮች ሳይከሰቱ ቢቀሩ ጥሩ ነገሮች በሙሉ ከሐስ ከተፈጸሙ የእውነተኛ ነው። ነገር ግን ጥሩ ነገሮች 99 አንዱ ፈርድ ካልተፈጸመ ራሱ ህልቅ ይካታ ማውመን ሎነፋል ደባር ኻድ ይኮል ድባው እግዚአብሔር አንድም ነገር የሚጓደል የለም ይላል በነቢያት ስናነ። ስለዚህ ይሄ ሌላው መስፈር ያ ነብይ እውነተኛ ወይስ ውሸተኛ ነው። ለዚህ ነው እንግዲህ ሃይማኖታችን ብዙም ጊዜ የሚከራከረው በተለያዩ ነቢያት ነው የሚነሱ ነገሮች ማጣሪያ ውስጥ በመናርገበት ጊዜ ይሄን ነገር በመናጣራ በሚጠይቁበት ጊዜ ሊቃውንቶች ይሄ ነገር ተዘናፋይ ነው። በዛን ሰዓት ያ ነብይ ወይም ያ የተላከ ውሸታም ብለው ሊደመድሙ ይችላል። የግል ጸብ ሳይሆን ያለው ኦሪት የምታዘው መስፈርቱን የሚያሟላ ካልሆነ ይሄ ነገር ሊሆን ይችላል።
ከዚህ በመቀጠል ለዚህ ሰው ያለው ፍርድ ምንድን ነው የሚለውን ማየት እንፈልጋለን። አበል የዚህ ሰው ፍርድ ምንድን ነው ያለውን ከማለታችን በፊት መደምደም ግዴታ አለብን። ማለት በምድር ላይ እንግዲህ ቅድም እንደጠቀሰው ብዙ አይነቶች ኃይሎች አሉ። እግዚአብሔር የሰው ልጅ ምርጫ እስከመጨረሻው እንዲጠቀምበት ብሎ እግዚአብሔር ማለት ነው ብዙ የተለያዩ መንገዶች ፈቅዷል ማለት ነው። ሰጥቷልኝ ወይም ሄድ ማለቱ ሳይሆን ምርጫ እንዲሆንልን ሰጥቷልኝ ማለት የሰው ልጅ የተቀደሰ ህይወት መኖር ይችላል። ወደ እግዚአብሔር በትክክለኛ መንገድ መርጦ ህይወትን በረከትና መልካም ነገር የሞላበትን ህይወት መርጦ ለመያዝ ፈቅዶለታል በአንድ በኩል። በሌላ በኩል ደግሞ ማለት ነው የተለያዩ ሌላ ነገሮችም አሉ ማለት ነው። ይሄ ማለት ያልሆነበት ምክንያት ምንድነው? ምክንያቱም ብዙ አይነት ሰዎች ማለት ነው የተለያዩ ተአምራቶችን ሲያደርጉ ግን ይሄ ተአምር ሰብኮት ይሄ ልጅ ማለት ነው የሰው ከሄደ ወደዛ ነገር አዚህ ይሄ ምርጫውንነን በትክክለኛ ሊያስብ ይገባዋል። ምክንያቱም እግዚአብሔር ሊፈትንህ ነው ያደረገው ይሄ ነገር። ምሳሌ አሁን አንድ ባድ አምልኮ መጥቶ ማለት ነው የሆነ ተአምር ካደረገ ሰውየውና ታማሚውን ፈውሶታል ይሄንን አድርጎታል እንደዚህ ብሎ ሰው ነፍ በሆነ መንገድ ማለት ነው ሁሉ ይሄዳል። በጣም ማስከዘለ ማለት ነው ምንድነው ኦሬት ልብ እንድናደርግ የምፈልገው ልብ አድርጎ አስተውሉ። እንዴት ማለት ነው ይሄ ሰውየው የሆነ ነገር አደረገ ብላችሁ ትሄዳላችሁ። ማን ነው ሰውየው? ምን ያደረገ? በምን አይነት ኃይል ነው ያደረገው? ምክንያቱም ቅዱስ የሆኑ ኃይሎች እንዳሉ ርኩስ የሆኑ ኃይሎችም አሉ። አስማተኛ የሆነ ኃይሎች አሉ። ህዝቡ የበለጠ ብዙ የተለያዩ ርኩስ የሆኑ መንገዶች አሉ። በእነዚህ አይነት መንገዶች ማለት ነው ተጠቅሞ የሰው ልጅ ብዙ ነገሮች ሊያደርግ ይችላል። አንተ ደግሞ በእነዚህ ነገሮች እንዳትሳብ እግዚአብሔርን የምትወድ ከሆነ ይሄ ያመጣብህ በህይወት ያጋጠመ የሆነ ማለት ነው ፈተና ነውና እግዚአብሔርን የምትወድ ከሆነ ይሄን ፈተና ለመቋቋም ከቻልክ ወደ እግዚአብሔር ለመሳብ ምርጫና ህይወት አለ ማለት ነው። እንዲሁም በረከት የሚገኘው የእግዚአብሔርን መንገድ በመያዝ ነው ማለት ነው። ይሄን መልሰን እንደሞቲቭ ማለት ነው ተመላልሶ የሚነግረው ረአያኑ ኺኖትን ለፈነካይማ የውን ብራኻ በክላላ በየደቂቃውና በየሰከንዱ ይሄ ነው ቅድም ያለው ምርጫ አለ። ረአይ በአይናችሁ እዩት፣ በአይምሯችሁ ታስቡ። ልብ ካላየ አይን ያያል፣ ግን ልብ አቴንሽን ለዛ ነገር ትኩረት ሰጠ አብሰልስለን ይሆናል፣ ይበጃል፣ ይከፋል፣ ይጠቅማል ብለን በኑሯችን ላይ የምርጫ ሁኔታ ካየ አሁን ይህን ትምህርትን ስናስተላልፍ ወይ ስንማማር ራሳችን የማየትና የማሰብ ሁኔታ አለ። ሁሉም የምናገረው ሰር ሊሆን ይችላል። አባል ብሌዎች እነዚህ አረፍት ከተናገርናቸው ቃላቶች ውስጥ የተለያዩ ጥያቄዎች ይጠይቃሉ። ያ ማለት ለዛ ነገር ትኩረት ይሰጣሉ ማለት። ስለዚህ እዚህ ላይ እንደምትለው ረአያኑ ኺኖትን ለፈነካይማ የውን ብራኻ በክላላ በማንኛውም ጎዳና የእውነትና የውሸት መንገዶች አሉ። ያን የመምረጥ ግን የሰው ልጅ ኃላፊነት አለ። ስለዚህ ነው ቀድም ያልከው ማለት ኦኬ አዛኸረሽ ያማርታ እዚ እግዚአብሔር እንግዲህ እንደሚለው ከሆነ አኸራ ዶና ኢሎኸም ተልኹ ቦቶት የቃውበት ምጽጣችሽመው በቆለት ሽመው ቦቶት ታወዱ ቦቶት በኩል ማለት ይሄንን እንግዲህ አጠቃለልን ማለት ነው። ህልም ሐላም ይሆንም ነብይ የተነበየ ሆነም ሌላም ልኮና መልክ ስላችሁ እግዚአብሔር አምላክ ሊፈተናችሁ ነው። በፍጹም ልብናችሁና በፍጹም ነፍሳችሁ ታገለግሉ ዘንድ ግን እኔ እግዚአብሔር ያልኋችሁ መንገድ ተከተሉ፣ በእኔ በትእዛዛቴ ተጣበቁ፣ ተጣመሩ። ቁጥር 5 በእኔ ተጣበቁ፣ በእኔ ተጣበቁ ወመን ራቤኑ በኻይ ማለት በእኔ ተጣበቁ በእኔ ተጣበቁ ሲል እንደ ካካቻለ ተጠበቅ ተጠበቅ እሾክለው እፈ በእኔ በተጣበቁ አንደኛ ኦሪት ምን ስትማር ነው ግን እሱ አኪባሹ ተመረጠ አኪባሹ 24 ሰዓት ሁሉ ከእግዚአብሔር ጋር ስትሆን ኢየሱስን መንገድስ አጽላኻ ሸልካ ጤና ህይወትህ ሁሉም ነገር አሁን ለምሳሌ ምን የምታደርገው ሁሉ እጅም እንዲንቀሳቀስ ያደረገው እሱ እንደሆነ በሙዳው ትደበቅኮ ማክሰበትካ ራዩንትካ ሁሉም ያሰራከላት የምታስበው ሁሉ እሱ እንደሆነ ትደበቅኮ እሱ ነው እንጂ ሌላ የለም። כן יפה רש"י דרך אגב אומר הדבק בדרכיו גומר חסדים קובר מתים ביקור חולים כמו שעשה הקדוש ברוך הוא. זאת אומרת מה שאמרנו מידות. אתה רוצה לדבק בו? כן. תדבק במידותיו. במידותיו, כן. להיות רחום, חנון, לתאמין מטייק, የሞተን መቅበር כן ደግነ መስራት ይሄ ምንድነው በእግዚአብሔር መንገድ መጣበቅ መጣመር ይባላል ማለት ነው።
እነዚህ ሁሉ የመነጩት ከኦሪት ነው። እንግዲህ ይሄ ኦሪት ደግሞ ሰፋ ያለ ትእዛዛቶች አሉት ብዙ ይሄንን ያሳየነ ማለት ነው። ኦኬ አስቀድም ጠይቀህ ነበረ አንድ ነብይ ስህተት ካደረገና ህዝቡን በክፉ መንገድ ከመራና የተነቢያቸው ነገሮች ሐሰት ከሆኑ ምን ነው ቅጣቱ በሚለው ጠይቀህ ነበር። አሁን ወመሬታ ተውራ በሃናቪ አው ኾለም ኸሎም አው ዩማት ኪዲበር ሰራ አላዶናይ אלוקיכם המוציא אתכם מארץ מצרים והפודך מבית עבדים להדיחך מן הדרך אשר ציווך אדוני אלוהיך ללכת בה וביערת הרעה מקרבך ቅጣቱ ምንድነው? ሞት ነው ይላል። ግን ምክንያቱም እግዚአብሔር ያልሰራውን ያላደረገውን ነገር ራሽ እንደሚለው ስላዘዘህ ይብቻ ሳይሆን እግዚአብሔር አምላክ ከግብጽ ምድር ያወጣህን አምላክህን ሊያስረሳ ስለፈለገ ያን አዚን ሰውዬ ማለት ነው ግደለውና ክፉን ነገር በመሐከልህ ወግድ ይላል። ግን ከመባን ይሄ ትእዛዛት ማለት ነው የሚፈጸመው በፍርድ ቤት ኃላፊነት ነው። በከርበህ כן מה אומר בקרבך עשיתך אחיך בין אמך אז גם ממשיך בפסוק ו' כן כי עשיתך אחיך בין אמך או בנך או ביתך או אשתך או אחיך ואחיך אשר כנפיך אסתר ואמור ונלך נעבדה אלוהים אחרים אשר לא ידעת אתה ואבותיך. מי זה יכול להיות? איך אומר דוד המלך קרוק הוא כמטפו כזה עדינה לו ምን ችግር הבעיה היא מה קורה בתוך המשפחה? בתוך המשפחה. בתוך בקרבך. כן. מה קורה שם? שמה סንደን እናስበው ያም ችግሩ ምክንያቱም አሃና እውነት ይሁን ውሸት እንዴት መቼ እንደሚወስድ በዚህ ነው ደቂቃ እንደሚወስድ ተጠምነው ምክንያቱም እኛ አብረን ማናቸው እምነት ብዙ ጊዜ በትዳርም ደጋም እንደተናገረው ምንድነው ያበሰልሽው ምንድነው ያደረግሽው ብለ ምን እንደነገባው ወጡ ወይስ ምንድነው የተደረገው ብለ አንጠይቅም እናምናለን መጻለን ለምን ሁሉ ጥያቄ እምነት ነው ምንኖረው ማመተማመን አለበት አንድ ሰው ሲለው አሃ ባልና ሚስት ወንድም እህት ዘመድ ራብ ተመረጥ ወሬት የሚያስተምር አንድ ሊሆን መጥፎ ነገር ይዘኛል ወይም በጣውታ መልኩ ያመልከኛል ያራስ ግን ኦሪት ምትለ ምንድነው አትከደካ በከርበኻ እምኻ ሆሊዮት እናት ልትሆን ይችላል እህት ሊሆን ይችላል ወንድም ሊሆን ይችላል ሚስት ልትሆን ይችላል لما أصلا بقولك كده إخذ خوري دبر كزندت يونا أفيلو أخي خبيني مخا شايتا يمو ببيتين إخاد من تاونا تشوتو لدا تشوت وندم يمولش كان أو ينا يابت لجنو أول ينا تلجمال اللهم للي شارك بزين صار أول بميت تتصدق بتلي بنياهم بلن بتولد جزء هنا غير كلا لدلهم مكيناتهم من غيره ትውልዳችን ማለት ነው በአንድ በኩል ጥሩ ነው እኛ በተለይኛ ማህበረሰብ እኛ ብቻ ሳይሆን አራቱ አቅጣጫ ሁላችንም ተሰደን ተሰብስበናል አለ ብዙ አይነት ነገሮች እንደዚህ አይነቶች አሉ ማለት ነው ማለትም እንግዲህ ከቤተሰብ ማዕከል ልጅ ሆነች ወዘተ ብዙ ነገሮች ይፈጠራሉ ከዚህ የተነሳ ማለት ነው የሰው ልብ ይታለላል ግን ከዝምድና የተነሳ ከወንድማማች የተነሳ ከእህት አጎት የተነሳ ማለት ነው از كيلو كروك هنا تونا معناتنا انتلاله سوكو ክርስቲያን ነው እሱ ነው እንደዚህ ይላል አበል ከመሐከልህ ከሆነ ሳ ካንተ በጣም ቅርብ ሆነ ሳ ከሸለዳት ከን በነገራችን ላይ አራሻሪ ሸዋብ ደጋግመን ብዙ ጊዜ እናስተዋውሳለን አዝዎ መር በመት ለገበያ አሽፓ ከን ወከህ ማረሽ መጽድቀት አሽፓታ ማለ ባዳም የኸሰት እርህ ራብ ለአሽፓዙ دافك مشومكه مبكشه تطول افتح ايتان ሃይማኖት ለሸም مبني كل بيجيا متصارك شيء خزاكيم تلاكيم إلى كله የቤተሰብ ፍቅርና የቤተሰብ አንድነት በጣም ለሰው ልጅ አስፈላጊ ስለሆነ አዚህ ይሄንን አንደኛ አድርጎ በሙሉ ለእግዚአብሔር ያለውን ተገዥነት ማለት ነው ወደ ጎል ያደርገው ይችላል ስለዚህ ይሄ ሁሉ ነገር እንዳይጎዳብህ ይላል የቤተሰብ ያለኝ ብለህ ለቤተሰብ ያለኝ ብለህ ማለት ነው እግዚአብሔርን ፍቅርና እግዚአብሔርን ፍርሃተ እግዚአብሔር መኖር እግዚአብሔር ትእዛዝ መፈጸምን ማለት ነው እንዳትታለል ነው እዚ አልደህ ኸሽሊላ ነው ሎምዲም አልደረህ ኸዩቢት መጥፎ ነገር እንደዚህ የሰው ልጅ መጥፎ ነገር እንደሚያደርግ ቤተሰብ ቅርብ ዘመድ ምራብ ካንተ ቅርብ የሆኑ ሰዎች
ጥሩ ነገር እንደሚያደርጉልን ሁሉ መጥፎ ነገር ሊወስዱ እንደሚችሉ ሁሉ ደግሞ በተቃራኒው ብዙውን ጊዜ የምንጠጣው ምን በላው ምናስበው ሃይምሮአችን ሁሉ የተዘው ሰውየው በጣም ህይወትን የሚመለከትበት ያመለካከት ህይወትን እንዴት ነው ችግሮችን እንዴት ነው ትርጉም ይሰጣቸው ችግርና ሰው አላፊ ነው ይላሉ ብዙ ጊዜ ችግርና ወቅት ማላፊ ነው ሁሉ ነገር ያልፋል እንደዛ አድርጎ ያስተናግዳል ችግር በመጣበት ጊዜ ዋይ ይላል ስለዚህ ያከባቢው ያለው ሁኔታ ሰዎች ሃይምሮአችን የሚገነባው በአካባቢያችን ስለዚህ አካባቢያችን እንዴት ማጥዳት አለበት ጧት ቆሻሻው የሚለው የሚጥለው እየመጣ ቆሻሻውን ይጥላል አይደል ያ ቆሻሻ ግን እድሜ ልኩም ቢኖር ያ መጥፎ ነገር ይወክለናል አይደል ለህይወታችን በሽታ ያመጣል ለሰውነታችን ግን ለሃይምሮአችን የምናገባው ነገሮች በደንብ በየቀኑ መጥዳት አለባቸው ከቤተሰባችን ከአካባቢያችን ማለት በሰንበት ስንቀመጥ ምናወራቸው ወሬዎች ምናነሳቸው ርዕሶች አስታራቂ ናቸው ወይስ አጣይ ናቸው እውነታዊ ናቸው ወይስ ውሸታዊ ናቸው ቀጥተኛ ናቸው ወይስ አይደለም እነዚህን ሁሉ ምናብላላበት እውነታዊ መንገድን እንከተልበት እንግዲህ የቤተሰብ የኮመን ምን ህብረተሰብ ሊገነባ የሚችል መጀመሪያ እድገት የሚጀምረው ከቤተሰብ ከትዳር ከቅርብ ዘመን ያ ቅርብ እየተሰፋ ሲሆን አካባቢውም የዛን አይነት ዘመ ይችላል አይበለውና ለመጥፎ አሁን ወደፊት እናዋለን ከተማዋ ራሱ በጣዖት ትሞላለች ለምን ሳይቃጠል በቅጠል መጀመሪያ እዚህ ላይ የነበረው ሴንተር ላይ መካከል የነበረው ጉድፍ ወይም ያንቆሻሻ ስላላነሳ ነው ስላስወገድ ነው ማለት ነው ያ ነገር እየተንሰራፋ ከተማው ሁሉ ይበቃል ስለዚህ መጥፎ ነው ስለዚህ ይሄ ይላል አንደኛው ደግሞ ምንድነው የሚለው ነኾን ሰዎች ማለት እኛ ብዙ ጊዜ ምንድነው ዘመዱ ስለሆነ ዘመድም የመሸፈን ሁኔታ አለ እዚህ ላይ ምንድነው የሚለው በምሼ ይላል ሎታቮሎ አንታትየ ሎትሽማ አላ ብሎተኹስ አይነኻ ካኻ ትረ ሎታኹስ አይነኻ አላ ብሎተኽሞል ብሎተካሰላ አንተ ረራያ አታሳድርበት በዚህ ሰው ላይ ዘመድ ነው አይበላው ወንድም ሊሆን ይችላል አይበላው እህት ልትሆን ይችላል እናት ልትሆን ይችላል ሎታኹስ አይነኻ ቢግራት ይቃሮ አታተኻሰ ተግል ማፒተ ሙሉአሳ ሰው አይደለም ወንድምህም ወደደው ይላል አዝምን ይላል እንዘነለ እንራራለ ቀንጥሎት ነው እሱ ላይ ተካበን ብሎዝ አታመኻሰ አታመኻሰ ኦሪቲንም ጠይቀኝ ዘከሸ ለዋንኮ ሙሴ ታውት ጃባ መለኩበት ጊዜ ብዙ ጊዜ አንተ ምን እንጂ ዘይ ምንድነው የሚሉት በራስ በሰው ላይ በራሱ ቁስል እንጨት ተሰድበት የሚለው ወደኛ በመናመጣበት ጊዜ በጣም ከባድ ነው ኦሪት ከባድ ነች ቢያነ ለቢያን በሙሉ ታውት ባመለኩበት ጊዜ ሙሴ ምንድነው ያላቸው እያንዳንዳችሁ ሰፋችሁን ይዛችሁ ወንድሞቻችሁን ቅላችሁ ያመለኩ ሁሉ አውርዷቸዋል ማን ነው አንዱ ሰይፍ ይዘው ወንድሙን የሚያወራ ትናንትና አብሮት የበለው ካንድ ወዲ ተወለደ ካንድ እየተጫወቱ እኸኮለው ሐሳብ ጣዖት ይዶና እንድና ሌላ አምላክ እንዳመልክ ብሎ ቢል ምንድነው የሚለው ተታረጎት አታት ያርሾን ለተخصينካ አላህ ለተخصينካ አላህ ለተخمولو ለተخصينا ለዛታት አታት ይበርሾና ይበቀራና ባخرም ቆልዓም ይበቀራና ለምት ከባድ ነገር ነው አባል ግን ይሄ የሚያስተምረን ምንድነው ኃላፊነት ማለት ነው ቅድም እንዳልኸው እንግዲህ ረብኑ በኸይር እንዳለው ሁሉ ኦሪታችን በአጠቃላይ ትውልድ ወደ ትውልድ ከዘረ ዘር እስከ ዘላለም ድረስ ኦሪት እንዲተላለፍ ከፈለግነ የሁላችን ኃላፊነት ይጠይቃል ማለት ነው ኃላፊነት ደግሞ የሚጀምረው እንግዲህ ከእያንዳንዳችን ነው ግን በአጠቃላይ ህዝብ ሳይሆን ኃላፊነት አለው አባል ግን እያንዳንዳችን ደግሞ እኔም አንተም ሁላችንም ማለት ነው ኃላፊነት አለን የኛ ኃላፊነት እንግዲህ የሚያሳየን ምንድነው የሆነ ውሸታዊ ነገር ካየና ሐሰታዊ ነገር ካየና ዝም አትበል ያለ ራሺ በነገራችን ላይ ሎታኹስ አላም ይመጣው ዳሎ ኾቫ እኔ ክፉ ነገር ካየኸው ኢንኻራሻ ለሽቶክ ቸሎ ጸጥ አትበል ዝም አትበል አሸፍነው ላማ ዞሮ ይሄ ነገር ማለት ነው ነገ ማለት ነው ስሩ መሰረቱ ተበሰበሰ እንዳለ ሁሉ ነገር እንደሚለው ከተማው ሁሉ ይበቃ የጣውት አምልኮ መሄድ አንድ ካለ ሌሎች ደግሞ ሌላ ጎረቤቶች ኖሮታን ነገ አብረን እንዲላቸዋል ከነገ በኋላ ከሱስ በኋላ ከተማው ሁሉ አሁን እናያለን ወደፊት የሚነግረው ማለት ስለዚህ ለተخصينካ አኺኻ እሱ ላይ አትግበበት ይሄ እግዚአብሔር አይደለም ለምን አጥፋው አቆለት እግዚአብሔር ወንድም እንግዲህ ይላል እኛ በሰዋይ አመለካከት ማለት ነው
በሃይምራው እኛ ሰዎች የምንወስነው ቢሆን የእግዚአብሔርን ቃል ምንድነው ወንድሙ ነው ታለብሰ ምከራው ይመለሳል ነው አጥራለው መረት ታያይጽለው አኽዚሮዶ ነው እንዘዳሩ ለካ ግልጽ ሆኖ ካየው ጣዖት አምልኮ እግዚአብሔር ያላዘዘው ያላወቁትን ቅድም እንዳለው ረበኒ በኻየ ያንን አይቶ ከሄደ ለተቆሰኛ ምክንያቱም እግዚአብሔር አምላክ አባቶች አምላክ ማለት ነው ስላራረቀህና ከሩቅም ካሉት ህዝቦች ከቅርብም ካሉ ህዝቦች ከሚያመልኩት መንገድ አንዱን ነን አንተን ሊያሳስትህ ስለተነሳ በመሐከል እንትን አድርገው ይላል። በነገራችን ላይ እዚህ ትልቅ ህግ የሚያስተምረው ምንድነው? ጨካኞችን ነን የሚራራ ምን ይላል? በመጨረሻ ደፍካ ደጎችን ይገላል ይጨርሳል ይላል። لكن أمرهم على زاري سوف لتحذر على الرحمانية. كيلو لمن مكانتهم قدم ما جمرة من دنو أنت زابر را على هن أنت ته هج أكاينوش لي را سلزي أيرهم ما زابر من أيرهم لو توصل لو تقرأ أصلا ما نيوم عماني مالك بقول لك شيء لا بمتر يبتدي تورد ما نيوم زلوكال ቀላል አይደለም አንዱ አይበለውና ወንድሙ ወይም እህቱ ወይም ጓደኛው ስለሆነ እንጫወታም ነው የትኛው ስንት ሰው ናቸው ተነስፋውን ወንድሙን ይገላለው ሊዘት ይችላል አባል ባሁን ሰዓት ይሄን ጋም ከፈ ባሁን ሰዓት አይጠበቅ አባል አቶራ ከማመድሻ ቤተ መቅደሱ ቢኖር ሰናድሪን ቢኖር ነው ይሄ ነገር ይከሰታል አባል ሃይማኖቱ ይሄን ነገር አሳለፈ ያን ያሳየን ይሄ ምዕራፍ ለዚህ ነው ጥልቅ ነው ያልኩት ዲቴልስ ጥልቅ ነው የምገባው ይሄ ቀልቀፍታ መጋብ ጊዜ ነው በወርቴም ትመርጠው ይላል እንተዛዝ ነው በሰደት ፍሊን ማሰር በሰደት ወንድም እንግዲህ ነው ማፒቶ ማለት ነው መስክ ዘሎ ሎቲግራ ሽከቱ ሎቲግራ ተጽፏል መፈጸም አለበት ካሸ ጽዛ ካሸ ነጻፍ አይደል ዘሎ ምስተደር ያባል ዘሎ ምስተደር ዘሎ ሾል ካይት ሱብጀክቲቭ እንተ አይደለም ጠይቀው ከኔ ስተደር ነው ቢስተደር ከኔ ዋክለው ይለኑ ተخيل لك يا ما شكتو لو تجرا مين تصفال ايهو تسكراله ይሄ ነገር ለማድረግ ትችሎታለህ አሰ ከን ኢምሎታሰ አባርታ በካድ ምታረግ ይጽፋ አሃ ይሄ እንግዲህ የሰነድረን እንትነው ኃላፊነት ነው የፍርድ ቤት ኃላፊነት ነው አባል ግን በእኛ ደረጃ እንዳለው ብዙ ነገሮች አሉ ለখাነ ኢክፓት ላኑ ምን በተለበተ ዝም ማለት ማለት ነው ዝም ማለት ከቶ ለተፈሰነ ዝም አትበለው በማስጠንቀቅ ወዘተ እነዚህ ነገሮች ማስተማር የእግዚአብሔርን ጎዳና ማስተማር በጣም ጥሩ እኔ አዘ በዩዳልፍ ላይ ተካልቶ ባባኒ መትኪ ኪቢኬሽ ላዲኻ ሚዓላ ቸሚሎከካ አሞጺ መረት ምጽራይ ይበታል ማማን ከሰርቱ ድባራት 10 ትእዛዛት ውስጥ ሁለቱን ትእዛዛት የእስራኤል ራስ ሁሉም ህዝብ የሰማበት እኔ እግዚአብሔር አምላክ ነኝ ከግብጽ ምድር ያወጣው የሚለውን አሸሮቴኻ ኢሎሄኻ ሞጺ መረት ምጽራይም ይበታል ከባርነት ያወጣን ፈጣሪን የሚያስቀድ ከስሩ ማለት ከስሩ ገርሶ ሊጥልህ ከፈለገ ዘው ላማ ተሞጽዮትካ ከኮላ ሸሪሽ ነው ቢሩ ብሎ ስፎድ ከዳባር ራዝ በቅርባ ላማ በእናንተ እንዳይስፋፋ ቀደም እንዳለው እነዚህ በዚህ ላይ ነው ነገር መጨመር ፈልገው እንግዲህ እኛ ህዝብ ሳይል የተመሰገነ ይሁን ነገሮችን ብዙ ጥያቄ ጠይቀሉ ሰዎች እንዴት አውቃለሁ ትእዛዝ ምን አይነት ትእዛዝ እንዳለ ምን አይነት እንዳለ ይላል ይሄ ፓስቶክ የሚያስተምረን ምንድነው ኪቢኬሽ ናዲኻኻ ሚያላ ሸሚሎኻ ሞጽኻ ማለት ምጻይም ናማ እግዚአብሔር ከግብጽ ምድር ሲያወጣ ምን ማድረግ እንዳለበት ምን አለ ማድረግ እንዳለበት ስለነገር አንድ ጊዜ ከን በያነን እግዚአብሔር ያለህን ነገር ወይ ካለህ ነገር ሊያረቀህና ሊያሳስት ስለፈለገ ያለበት ምክንያት በዚህ ነው ምክንያቱም እያንዳንዱ ይሁዲ ያውቃል ምን ማድረግ እንዳለበት አሰብ ከዚህ ነገር አንተን ከስሩ ሎሊት እንትልን ነው አብዛኛውን ጊዜ ምንድነው ባዶ አምልኮ የሚያመልኩ ሰዎች ማለት ነው በየቦታው ይሄዱ ሰዎችን ሰብካሉ ማማሽ እነሱ አያፍሩም አንተ ግራ ምን ትላለህ እንተዋቸው በዛ አፍሩ ዘመድህ ነው ታውቃለህ ቁጭ ብሎ ከፊት ላይ ማለት ነው ማና ያን ሰው ምን ያለኝ እሱ አለ ይሁዲ ነው ሳላ ሀገር ነው ቁጭ ያለ በዛ መጥቶ ብዙ አመት ቁጭ ብሎ ሳላ ሀገር በዛ ባስፒቶም ወደ ክርስትና መጣለ አሁን ሰርግ ምናምን እንደዚህ ሆነ ማለት ነው
ከቤተሰቦቹ ጋር ቁጭ ብሎ እየበሉ እየጠጡ እሱ ማለት ነው ምን አለ ኪሎ እኔ እናንተን ያራዳችሁናል በጣም እንደዚህ አለ። እነሱ ለራሱ አዘጋጁለት ማለት ነው። ኪሎ አዘጋጅተውለት ብለው ደግሞ ኪሎ እሱን አስበው በዚህ ከብሮ ማለመጉዳት አለማስቀየም ብለው ማለት ነው አዘጋጅተውት እያለ እሱ ደግሞ ቁጭ ብሎ ማለት ነው እነሱን እንትን ይላቸዋል ያጣጥላቸዋል ማለት ነው። ኪሎ አጣጣሚ ጋም ቦታ ሰጠውት በጋም አክብረውት ታዲያም ዘባሻማሩ ቆደም ቅድም ያለው ምንድነው ለሆታይነ ካዞም ለፈחות ይግደግደግ ለካዘለው ቢሰግብ ዘይክpat לך אם זה משהו אחר אז זה בסדר זכותו לעשות מה שהוא רוצה אבל ካንተ ቤት መጥቶ ግና እሱ የሚያምንበት መጥቶ ሲናገር ማለት ነው ውሎ በሜት ኪሎ ላንተ አዝኖልህ ወይም ትምዶልህ አይደለም ግን አበል አንተ ግና ፉህ ኪሎ አተማተው መርሎ ታዝኖልህ ተራራለታለህ እንደዚህ ስለለታለ በዚህ እዞም ኡመርኻ አንተን እኮ ከስር ከመሰረት ከግብጽ ምድር ያወጣህን አምላክህን ሊያስረሳህ ብሎ ነው የሚናገረው ሁሉ ነገር ወደ ሌላ ነገር ሊያረቅህ ብሎ ነው አበል ሲያረቅህ ዘለው ኪሎ አክሻብ ከሆነ ቦታ ወደ ትንሽ ቦታ ሊያረቅ ሳይሆን እንዳለ ከስር ከመሰረቱ ነው አሁን ምን ያለ እግዚአብሔር ህዝብ ሳይን ከግብጽ ምድር ባወጣቸው ነው ቢሆን እንግዘን ዘር እስከ ዘራቸው ይጠፉ ነበር ነው ያለ አዝላኸን ቢቄሻሽ ለዲኻ የሚያረቅ ብቻይም ከግብጽ ምድር ያወጣህን አምላክ ሊያስረሳ ስለያለው ነው ያለ አሁን ባራምልኮም ያመልኩት እኮ በትክክል ያውቃሉ ምን ማድረግ እንደሚፈልጉት ከኛ ለሚፈልጉትን በደንብ ያውቃሉ እኛንን ከአምላካችን ከእግዚአብሔር ከመሰረቱ ሊያርቁ ነው የሚፈልጉት እኛ ደግሞ ምን እናደርጋለን ዝም ብለን ኪሎ እንሰማቸዋለን አፍሉ ለነሱ ላይ እንራራላቸዋለን ብዙም ጊዜ በዚህ በኩል ካነሳው አይቀር ብዙም ጊዜ ምንድነው ካለ ማወቅ የተነሳ ነው ምክንያቱም ቅድም ያልነው አለ ፈርቲላይዜሽን ያንን ነገር እናጣራበታለን አንድ ነገር ስናጣራ ማንኛውም ነገር ስናጣራ ማወቅ ያለብን ከእግዚአብሔር ሲወርድ ካላወቀው ጎዳና የሚያሳስተ የሚያመጣ ከሆነ ጭራሽ እንዳትቀበል ወዷል መሄድ እንድልብን እንደገና ጭቅላታችን ማለት እንትን ማለት አለብን ይሄን ርዕስ ሁለት ልዩነት ምን እንደነው እምነቶችና ሌሎች ምንድነው እናያለን በነገሩ ነገር ግን የዚህ ነው ችግሩ አሁን እዚህ ላይ የምናየው ቃል ምንድነው ለዚህ ነው የመጀመሪያው አንቀጽ ያለው በፓሱካ ለፍ ያለው ሎቶሲፍ ሎቲግራ ብሎ ለፊያ ሽኩል ዳት ሽልካ ማቶ በብን ያዳም ቅድም ያለው ለተኸሳይነኻ አንተ አይደለም ያንተን ፓርሻኑት የራስን ትርጉም ሊሰጠው አይደል ኦሪት ምንድነው አቶራ ማዮሜር በህይወታችን እኛ ማንን ለማጣጣል ወይ ማንን ለመስደብ ወይ ማንን ምንጥፎ ነገር ለመጎዳት አንችልም ኦሪት ምንድነው ማምስገር ህይወታችን ምንድነው የሚለው ወጣ በዛ ጎዳና መሄድ አለብን ማለት እምነታችን የሚለው ምንድነው ያሉን የእምነት መርሆች ምንድነው ከዚህ ከወጣ ለኛ ይገጥም እንባያሹ ቃል ሐዝር አሳማይ ቢበላ ሌላው ምንም ችግር የለበትም አበለኛ ይሆን ናብላና ታለ ይሄ ከእግዚአብሔር ያረቀ ነው በለታዩ ዲያሻታ አተጠብለለት አንተ ተጨበጭማ አኒሎ ማን ያሰውታ ይጥሮት ላይ ሆን ዘመሻው ይፍሺ አበለክ እግዚአብሔር አልፈቀደልኝ እፈልግ ነበር እኔ አንያ خرايا ላውላም ዋማርሊ እንደዚህ ላይ ለጻፈው ዛሬም በፓራሻዬ ነው ዋናው የቅድስና የምግብ የምንመገባቸው ነው ምግቡ ላይ ተባለኝ ይላል እንተነስቶ ኖ ዝላባያ ኦኬል ምግቡ ህይወትን ይፈጥርልሃል ሐሰሳስብን ያዘጋጅልሃል ያለዛ ከሆነ ያይ ማቆም መዛባት ይመጣል ሲያኔው ማኸማኒ ይቴሮ ተለይ ሆን ማን ያሰኒ ይብዳልቲ ከቱ ከም በይብዳልቲ ወጥከም ኮላሚ ማዩ ፓራሻ ከቱ ቅዱስን ትዩ የስፖ ቅድስና ለምን ዘማ መግባት አለብን ግን ምንድነው የምንለው መጀመሪያ ማወቅ አለብን ምንድነው ራሶቹ ብለን ከገልጥ ሆነ እነዚህ ነገሮች መጠንቀቅ ይችላል ማለት ነው ጋዝም ቁጥር 15 ላይ በዳራሽታ በሐከልታ በሻልታ ሄቴ ወይኔ የመትና ሆና ዳባር ነስታት ወይባ ዘብቄ በኻ ሀከታ ከተ ይሽበይ ኢራይ አዝ ላይ ራሱ እንኳን አንድን ሰው ብቻ ነውና ልትቀጣና ልታጠፈው ሊገደል ሞት የሚገባው አፍል ከተማ ቢሆንም ራሱ ሙሉ ከተማ ቢሆንም ራሱ እግዚአብሔር አምላክን በእውነት ህጉን ትእዛዙን ርቀው አምልኮ ያዙ ህዝብና ከተማ ከሆነ በደንብ ጠው አድርገህ የኔ ከተማ የኔ ከተማ በኔ ከተማ በዚህ ጉዳይ ሀዛቦች ናቸው አባል በህዝብ ሳይማከል አንድ ከተማ ተገንቶ የእግዚአብሔር መንገድ ረስተው ተተው ሄደው አምልኮ የሚያመልኩ ከሆነ በትክክል መንገድ አጥንተህ አረጋግጠህ
አይተህ አስተውለህ ካየህ በኋላ ፍርድ ቤት ማለት ነው ምን ማድረግ አለበት? ያንን ከተማ በጎራዴ ቅጣት ይገባዋል ነው የሚለው ማለት ነው። ከተማ እንዴት ከተማው ሊደርስ ይችላል? ከተማው ሁሉ የጣዖት አምልኮ ሊያመልክ ይችላል። ነው ሼላክ በዳት ምሽካል በጣም ከባድ የሆነ ጥያቄ። እንዴት ይህ ህዝብ ሁሉ ሊያምን ቻለ? ሊከተል ቻለ? ቅድም ሳይቃጠል በቅጠል ያለ መጀመሪያ ነገር ከመነሳቱ በፊት ትክክለኛ። ለዚህ ነው ብዙውን ጊዜ የመማርና የማወቁ ያውን የምንማማረው ምንድነው? ከነዚህ ነገሮች ሁሉ ለመዳን ከነዚህ ነገሮች ሁሉ ለፈኾት ማፊት ትዳ ለሽባ ፍቆረስ ምንለው እና ይህ ነገር እውነት ነው ወይስ አይደለም? ውላይ ትንሽ ራማ ደረጃ በለጥ እናድርገውና ታዲያ እግዚአብሔር የሚያዘን ምንድነው? እንግዲህ ይህንን ካየን በኋላ ፓሱክ አለ። በባለፈውን ማይተነዋል አንቀጽ አለ። ከዛም በኦሪት ዘዳግም ላይ ባለፈው ፓራሻዎች አየነው በምዕራፍ 6 ላይ ቁጥር 18 አሁንም ዛሬም ደግሞ የሚነግረን የእግዚአብሔር ማሰሪያ ቃል አለ። ያ ምንድነው የሚለን? ቫሲታ ሀቶ ሃያሻር ቫቶ በእኛሸም ለማን ይታብላህ ወበአታ በራሽ ታሪት አቶባ አሸር ንሽባ ሽም አቦቴኻ። እችን ሀገር ለመፈለግ በዚች ሀገር ለመኖር በዚች ሀገር ህይወት መመስረት ከፈለግ ምንድነው የሚለን? አሲታ ሃያሻር ቫቶ በእኛሸም በትክክል መኖር ከፈለግ በእግዚአብሔር ዘንድ ቀጥተኛ ጥሩ የሆነውን መንገድ አድርግ። ለምን? በዚች ዓለም በዚች ጥሩ ይታብላህ ጥሩ እንዲሆንልህ ለችን ሀገር ወርሳ በትክክለኛነት ነው። ጋም በፓራሻዮም ዘቢዲክ ማሾመና ትሽማ በኮላሽ መላኻ ለሽማ ለኮም ተውጣ ሸኖ ኸም ጻበኻዮ ለአሰት ያሻ በኔ አሸም ኤሎኬኻ። በተለይ አሁን ሁሉ በተወያየንበት ርዕስ ስናይ ማለት ነው ብዙ እግዚአብሔርን የሚወድ ሰዎች ይችላል ፈተናና አይበለንጅ አፍሉ ብዙ ሰዎች ህመሞች የተለያዩ ጦርነት የተለያዩ አይበለንጅ ችግሮች ቢደርሱበት አይሽኸም አቢ መታሸም ኦሎ እግዚአብሔርን ተወደላችሁ ወይሳተወዱ የሚለው ይህ ፈተና በጣም ያጋጥመናል ማለት ነው። እንደ እግዚአብሔር አምላክ የሚወደን ፈተና ላይ ይሄ አባባል ብቻ አይደለም እውነት ነው እንዳየነው። ስለዚህ ማለት ነው ምን ይላል? የክፉ ሰዎች መንገድ መጨረሻ ላይ ይታያል ይላል። ዞሮ ዞሮ በምድር ላይ ክፉ ሰዎች እንግዲህ መንገዳቸው የቀና ነው የተሟላ ነው። በዚህ ሰዎች ብዙ ይሳባል። ባስከዚህ የተነሳ በእንጂ ሰው ልጅ ራሴታ ተው በያሻር ከሚለው ሊረቅ ይችላል። ለምን ልክ እንደ ለምንድን ነው የክፉ መንገዶች የተቃናላቸው? ለምንድን ነው ስለሆነ ሀብታቸው ንብረታቸው ኃይላቸው ጉልበታቸው ስልጣናቸው መርኮት ወደዛ ሊስበው ስለሚችል እግዚአብሔር ደጋግሞ በኦሪት ዘዳግም በተለይ ሁሉ ጊዜ ደጋግሞ ለምንድን ነው እግዚአብሔር አምላክ ያለን አትርሳ፣ እግዚአብሔር ነነነን ቀጥ ያለውና እውነት የሆነው መንገድ አድርግ፣ እግዚአብሔርን ቃል ስማ፣ ድምጹን አዳምጥ ወከን ቫሲታቶ በያሻር ሁሉ ጊዜ ለምንድን ነው? ምክንያቱም በተፈጥሯችን እኛ ልንታለል ስለሚችል ማለት ነው። ለኸን ከመሆን ልናስብ ብዙ ይገባናል በዚህ ጉዳይ። እሺ እኔ በሆን ከጠበቅኩት ውጪ ነው የሆነው። ያሻር ቫቶ አሁን እያንዳንዱ ሰው እግዚአብሔር ቀጥተኛና ጥሩ የሆነ በእግዚአብሔር ዘንድ ምንድን ነው ብለን በምንጠይቅበት ጊዜ ላነት ይወጣለው ለእያንዳንዱ ሰው የተለያየ እንትን አለው፣ የተለያየ ትርጉም ይሰጠዋል። ማዘ በያሻር ቫቶ በእኛሸም ምንድን ነው? አንድ ወጥ የሆነ የለም፣ ብዙ ነገሮች ናቸው። ምንድን ናቸው ይላል። በባለፈው አየነው ራሺ ምንድን ነው ይብላ ማዘ ያሻር ቫቶ በእኛሸም እግዚአብሔር የሚፈልገው ከናንተ ቀጥተኛና ጥሩ የሆነው ምንድን ነው ይለናል። ወመራሺ ሃያሻር ቫቶ ዛፕሻራሽ ለፍኔም ምሽራት አዲ አንድ ነገር በፍርድ ዓለምን አትፍረድ። ዓለምን በፍርድ አይተዳደር፣ አይቶ በማለፍ ሰምቶ በመቻል ማስቶ ማለት አንድ ሰው ይላል። አንድ ሰው ራሽ የሚለን ምንድነው? አንድ ሰው አንድን ሰውዬ ቢከሰውና ገንዘብ ያ ፍርድ ቤት
ሚሊዮን ሸቀል አለህ ብሎ ግዴታ ቢያስገድድ ያንን ሰው እየተወው ይላል። ፍርድ ለእግዚአብሔር ነው። ሀቶብ ያሻር ፍርዱን ለእግዚአብሔር ብለህ ፍረድ። ሀቶብ እግዚአብሔር ምንድነው ይፈልግ ይላል አይተህለፍ። ብዙ ጊዜ ያለን ማዚያ ተርጓበን ሚሊዮን ሸቀል ነው እንዴት የሰው አሳየት ግን ያ ሚሊዮን ሸቀል 3 5 6 ሚሊዮን ነው ይላል። አቶበ ያሻር አሮን አኮየን ከቱብ አሮን ልኩ ክህነት የተሰጠው ምንድን ነው ያለው? ወይፍ ሻሎም ወደፍ ሻሎም ወይበት አብሮት ይቀርበልታ። አሮን ሰላምን ይወዳል፣ ሰላም ባለበት ይወዳል። ከዛ ሁሉን ሰው ይወዳል። ከዛ በኋላ ነው መምጣት ይችላል ወደ እግዚአብሔር ነው ኩላችን። ለምን እንዴት ነው ይፈርድ ነበረው ይላል። ሁለት ባለ ፍርዶች ቆማል። ሁለት ፍርዶችን ከፈረደ በኋላ ለአንተ ይህን ካሳ መክፈል አለብህ ካለው በኋላ ለዛ ካሳ የሚከፍለው ሰውዬ ገንዘቡን ይሰጣል። ያ ገንዘቡን ይቀበላል። ይሄ በነፃ ይላካል። ዳዊት አሜል ማዘ ለምንድን ነው የመት ጽደቃ እንዴት ያው ኤክሲያ ሆለት ጽደቃ በጋም የመት ከእግዚአብሔር እኛን ዓለምን የሚመራው በፍርድ አይደለም። ቅድም አለ ሚዶት ሻቀዶች ባውቁ ከእግዚአብሔር ጋር መጣበቅ የሚችለው በሱ ጎዳና ስነድ በፍርድ አይደለም። ዓለምን በፍርድ ሊፈጥረው ፈለገ፣ ግን ሚዳት ራሃም የሚክነስ በርህራሄው ነው ዓለም የሚመራ። እኛ ደግሞ ሰዎች ርህራሄ መሆን አለብን። ርህራሄ ምን ሆነው ትክክለኛው የእግዚአብሔር ጎዳና ምንድነው ማለት ነው? ትክክለኛ የቶብ ያሻር በእኛሽም ቅድም እንዳልነው በእግዚአብሔር ዘንድ ምንድነው የሚፈልገው? የእግዚአብሔር ቃል ምንድነው? እግዚአብሔር የሚለው በኦሪት ላይ የጻፈው ምንድነው? እግዚአብሔር ሕግ ምንድነው? አቶብ ያሻር ሎ በእናይ ቅድም እንዳልከው እንዳመጣው ምሳሌ ሌላ ወደ ሌላ እምነት ይሰባዋል፣ ግን ምግብ አምጥቶ ያበላዋል። ዘበተ በእናይ ካለው በእናይ አሽን ባንታይን ነው በእግዚአብሔር አሚን አይደል? እግዚአብሔር የሚፈልገው እግዚአብሔር የሚደረገው ይሄ ግላዊ ነገር ነው። ታዲያ ገንዘብ ይገባኛል ወይስ አይገባኛም፣ ይሄ ይሆነኛል ወይ አይሆነኝ የግል ጉዳይ ነው። አንተ ትየበትረን ቅጣት እግዚአብሔር ይጨምራል። ብዙውን ጊዜ ደግሞ ኦሪት ሁሉን ነገር ራምባን እዚህ ላይ የሚለው ምንድነው? ሁሉን ነገር እግዚአብሔር ጽፎ የለም አልጻፈም። ሁሉን ነገር ህይወት የምንመራበት ጎዳና ጽፎ የለም። ብዙውን ጊዜ ለምንድነው ሰዎች ወደ መጥፎ ነገር የሚሄዱት? ወደ ሌላ ነገር የሚሄዱት? ባዳም ልቆት የሚሄዱት ለምንድን ነው? ምክንያቱም ብዙ ነገር ወደዛ ጎዳና ለማምጣት የኛ ብቃት ማስረዳት ስላልቻልን ነው። መናገር ስላልቻልን ነው። መወያየት ስላልቻልን ነው። ብዙውን ጊዜ ምንድነው መጣላት ነው። ግን መጀመሪያ ማስረዳት አለብን። መጀመሪያ ማስተማር አለብን። መጀመሪያ ማወቅ አለብን። እና ስለዚህ እነዚህ ነገሮች ማለት ነው በእኔ አሸማቶ ቢያሻር እንደሚለን ነጥቦች ያለው የሚለን ብዙ ነገሮች አሉ። እዛ ላይ ምንድነው የሚለን? ከአዳም ይዲያ ዳት ሊሆን ዳቱ ማየሻር በቶ በእኔ አሸም አሬ በሞት የሻርቶ በእንድትክኑ አርቤ በጥሩሽ ምን ደተሸል ብኒ አዳም ሸቢ እግዚአብሔር ዳት ሊሆን እግዚአብሔር ንስጋም እሱ እግዚአብሔር ምን እንደሚፈልገኝ እንዴት ማወቅ ይችላል? በየደቂቃው ምን እንደሚፈልግ እንዴት ማወቅ ይችላል? ይላል እንዴት ማወቅ እንችላለን? ይሄን ማወቅ ምንድነው? በኦሪት ላይ ተጽፏል። ሌላ ነገር አያስፈልግም። ኦሪት ላይ የተጻፈውን ዛሬ ስለ ነብይ ሸኬር ውሸተኛ ነብይ ከሆነ ነብይ እንዴት ሊሆን ይችላል? ይንዳክ ትልቅ ሰውም ይሆናል ሊቃውንትም ይሆን ይችላል። ከጎዳና ሊያወጣኝ የሚፈልገው ምንድነው ብለህ ራስን መጠየቅ። ያሻር ባውላዳ በመሩች ምጅማ ከበለም ይወከደት ኢላን አሚዶት ቅድም እንዳልከው ወኑ ምንድነው ይላል? የጸባይን መስተካከል ሰው መሆን ሰው ሆነን እክኒ የበነዳም አዳም ይብራ በጸለይ መልክ ሰው በእግዚአብሔር አምሳል እግዚአብሔር ሰውን በአምሳል ፈጠረው። ይሁን ማዚ አምሳልን ፈጠረው። እግዚአብሔር እጅ አለው፣ እግዚአብሔር እግር አለው፣ እግዚአብሔር ሰውነት አለው። ማ ባራውቶ በጸለይ መልክም ባራይታ አዳም ማዛ ጸለይ መልክም አጸለም የሎክም ዘሚዶታ አጸለም ዘአሰህ አጸለም ዘአረህመኑት አሚዶት ያቀዱት እንደምናል አሚዶት ያቀዱት በሁሉ ታይክ ባይ አፉራሁም አጠራሁም ትዳበቅ በሚዶታ
እሱ ቻይ እንደሆነ አንተም ቻይ ሁን። እሱ ሁሉን ነገር ለጋሽ እንደሆነ አንተም ሁን። እሱ አስተማሪ እንደሆነ አስተማሪ ሁን። زانيدو برجع شتا لازم مرتين كده أخذت أتتوابطه تعرف تشمله كذا بقول له بخاف ونفس كذا جميل كي إحنا خاطر خولة هاي لو نادم خولة بقصص ومن ود ليخ لشام نو محمد يقول لك كبر خطأ لبونه تتطيله على رجلين ما خرطي له أول تتربط لو ما بين يدنا نتول نسون تدنا لها بشتى ما بيتهم اليوم عندنا على تميزكم زمان سدفنا زو لا تحسب صوبين مجارات كلها جوف لا 4 مراف بالاساسات نقول سليو فتنا من على تميزكم كيكو بدو زمان سدفنا متعدد من على زبط أول سنة نقبلوا على أكسباني سامين تدا جت أوت لامن أوت السؤال نسأني بسو يادنا بيجوتا بيدس يسيت أسران دون سندكال أنا لا لا زامي فن حتى بيني هشام ما روت سجتلي يمروت اللي رابطوتي رابطوتي زابر مدان كفلي قاعد مني هفتا مونش سرك هذا لما هفتا مون أتفرج هذا اللي مني أنت منونه وقتهم كذا زميدوتا بتسلم لكن برايت آدم تيتسلم لكن تيا آدم أخرك حتى أقول لك كبر الكل بين آدم يقول يتي ولكن يمدك أخا عشان وتتخام يرت نتراين كجلس مدري أوطا فتارين لتكدا لكدا يشلمس للأملاك لو أكسب يفيو بكير باو هوني متى من الفيك كتلاش يفهم صورة شيء يفهم ماشي كبالي أنا ياداتي هم ياداتي ما شو عياكا إن لو يوازن إن دزي كونه ما دروا باتو تشمعك نبر باتو كان إذا خنا نتولدين زمدد أمدد أميدوس يومر هتو بيني شمايم هي شر بيني هذا نتيجة كلام كان هتو بيني شمايم ماذا هتو بيني شمايم והטוב בעיני שמיים זה אומר, לא מגיע לי הכל, מה בעיני שמיים? הוא רחום נכון? איך יכול להיות בן אדם הוא מחלל שבת, ולא נהג זבר מקלל את הקדוש ברוך הוא זבר נגסת דבנדית מגיב סתפת. אפילו עם ישראל ראינו. האם השם בקרבנו דבר עלי יאלו. ምን እናወርድላቸው ነበር? የጥጃት ወጥ እያመለኩ ማነው? የጥጃት ወጥ ሰርቶ ሲያመልኩ ለምን ምንሆን አላቋረጠባቸውም? אז מה זה אומר? הטוב בעיני השמיים. אתה לא הולך לפי מידת הדין. אתה הופך לפי מידת הרחמים. אבל ישר בעיני האדם. פרדן זה פרדן, אונת פרדן. בפרדן לא מתאמן. שקל ያለውን አንድ ፕሮታ ሻበ ፕሮታ ከድሚያ ከድን ፕሮታ አንድ ሸከል ፍርድ ሰጥና 100 ብር ያለውን ፍርድ ሰጥ አንደኛው አይ ገንዘብ ነው አልፈርድም አንድ ብር ለምን ትከስዋለህ አትበለው إشبات ليلوكيم فرد للزلال زي يشار بينات بين آدم شو ما جيالو يجيالو لو ما جيالو لو ما جيالو زي مت أبال تو بيني عشان ولو ما جيالو أبال أني لو كلو في مشاركة دي زي ما شرا شو مرة مشان يفهم شكوى خابين وكدوش كدوش هذا سيسي بو نسكي مشان ما دك شاب باكر اسكي ما راينو בעצם הנושא רחב קשה עמוק יפה אז በርግጥ ብዙ ነገሮችን አይተናል እንግዲህ ኦሪት እንደሚለን ከሆነ ከብርሽት አንስቶ ኦሪት ዘፍጥረት አንስቶ ደስ መጨረሻው ለእኔ ኮሊ እስራኤል ሰምለው ድረስ ማለት ነው ይሄ ምስክር ነው ለኛ ለህዝብ እስራኤል ይሄ ብቻ ነው የኛ ተጨባጭ የሆነ ነገር እውነታዊ የሆነ ነገር ማለት ነው የሚያስገድደን ነገርም ይሄ ብቻ ነው ግዴታቸው ማለት ነው ስለዚህ አምላካችን የምናገለግልበት ሁኔታ ከብርሽት አንስቶ እስከ ለእኔ ኮሊሳ በኦሪት ዘዳግም ተጽፎልናል ከነዚህ ሁሉ ስናይ ማለት ነው ከሁሉ አምስቱ ባይረ ኦሪት ስናይ ማለት ነው
ማሹ በአቦዳ ዛራ ምንም ትርጉምና ምንም ነገር ከንቱ እንደሆነ ሁሉ ነገር ግልጾልና ማለት ነው። እና ስለዚህ ማለት ነው እንግዲህ እንዳየነው ከሆነ ከኛ የሚጠበቀው እንግዲህ ማስተዋልና መማርነን እዛ በኋላ የእግዚአብሔርን ፍቅር በውስጣችን ያደራል። በዚህ የተነሳ ማለት ነው ከተለያዩ ስህተታዊ ሀሳቦች አጀንዳዎች ልባችን እንዳይታለሉ የሚያደርጉን እነዚህ ሁሉ ነገሮች ልንጠበቅ እንችላለን። በተለይ ሁል ጊዜ በሽማይ ሳይ እንላለን እግዚአብሔር ያዘዛችሁን ትእዛዝ ብትሰሙ ትእዛዙንም ብትከተሉ ማዝክሉም ነገር አፍሉ ከሌላ ምልኮት አታመልኩም ያለ ልባቸውም አይታለልም ናልና ማኪ ትእዛዙን ከሰማነ በመንገዱ ከሄድነ የእግዚአብሔርን መንገድ ይዘን ተያዝነ እዛው ልባችን ሁሉ ጊዜ ወደ እግዚአብሔር ነው እየተመራ ያለ በውስጣችን ስሜታችንን ይስተካከላል። ሐሳባችንን ሁሉ ጊዜ ኦሪት ነው የምንማር እያንዳንዱ ጊዜ እግዚአብሔር እንደፈቀደለ ጊዜ ይማራል። ዕውቀቱንም ያስተካክላል። መንገዱንም ይዟል። እዛው እዚህ ልቡ የሚታለልበት ማቸ ነው ልባችን እየተታለለ የሚሄደው ትእዛዙን መስማት ስናቆም ኦሪቱን መማር ስናቆም እዛ በኋላ የተለያዩ ሐሳቦች ይፈጠሩብናል። ከሩቅ ያለው ላይ ሊስበን ይችላል። በመሐከላችን አንዱ ከተነሳ እንደዚህ ይችላል። ከነዚህ ሁሉ ነገሮች ማለት ነው መጠበቅ ከፈለግነ ያው ምን ይላልኝ ኦሪት ለሁሉ ፈውስ ነች፣ ለሁሉ መድኃኒት ኦሪት ነች። ኦሪትን የበለጠ ብንማር እዛው በዛታሽም ሁላችን ማለት ነው በህይወታችን ማለት ነው በረከት የተሞላበትና የማስተዋል ችሎታችን ማለት ነው እየተሰመረ ያማረ ሊሄድ ይችላል። ለግዛውታ በጣም እንግዲህ ማለት ለመንካት የፈለግነው በዚህ በምዕራፍ 13 ላይ ያለው ማለት ነው ብዙም ጊዜ በሃይምሮ የሚፈጠሩ ቅድም እንዳለ ሽቡሽ ድኦት የተለያዩ የመጨናነቅ በሃይምሮአችን ላይ የሚመጡ ሐሳቦችና በሃይምሮአችን የሚመነጩ ነገሮች እውነት መስለው እየታዩ ነገር ግን በውስጣቸው ውሸት እንዳዘሉ ከነዛ ውስጥ ደግሞ የሚገባን ትክክለኛ እኛ ሁሉ ቀን በትክክለኛ መነጽር የምናስባቸውን የእምነት ጎዳናዎችና ሂደቶች በትክክለኛ ማወቅ አለብን። ምክንያቱም ሰው ከእንስሳት የሚለየው በማሰቡ በማብሰልሰሉ ጸለም የለውም ያለ እግዚአብሔር ሃይምሮ እኛ ውስጥ አለ። እኔ ቀደም ባለፈው እንዳለው በእኔ ሆክማትከን ቢናትከን በእኛም ይላል ዕውቀት ፈጣሪ ሰጥቶናል። ዕውቀቱን ዝም ብለን ልንጫወትበት ሳይሆን ነገሮችን አጣርተን እውነተኛውን ጎዳና እንድንይዝ ነው ማለት እና ይሄ ምዕራፍ በይበልጥ ሁሉን ነገር የሚነካ ነው። አንድ ሰው ዋናው ኦሪት የምትዋጋው የባዕድ አምልኮ ማስመለከት። ባዕድ አምልኮ ማለት ፈጣሪ ያላዘዘውን መሰረት የሌለው ሰው ሰራሽ የሆነ ነገሮችን ማመን እንደሌለብን የዘላለም ህይወት መምራት እንዳለብን የዘላለም ህይወት ደግሞ ለመከተል አንደኛ መቀበል አለብን። ከትውልድ ሲዋረድ የመጣው መቀበል አለብን። ሁለተኛው ደግሞ ዋናው ላይ አቢቱ አኺ ኦተንቲ ወይ ሐሹ በጣም ሙሉ የሆነው እምነታችን ምንድነው? በእውቀትም የታገዘ መሆን አለበት። ምክንያቱም እውቀት በጣም ሁሉን ነገር የሚያውቅ ነው። ዳት ካኔታ ማሐሳር ተላል እውቀትን ከሸመታችሁ ምንም ነገር የሚጎላችሁ የለም እንዳለው የእውቀት ዋናው ኦሪታችን ነች። ኦሪትም ይህንን ነገር እንድንጠይቅ እንድናውቅ እንድንፈጽም ሊቃውንቶች ያሰሙ በጸሎት ላይ የመጨረሻው ጸሎት መደምደሚያ እንደነው እግዚአብሔርን እወቅ በእግዚአብሔርን እመን ቢያዳታ በውሻት አይለበ እወቅ ከዛ በኋላ ፈጣሪንም ማመን እንዳለብን እዚህ ላይ ለመገንዘብ ሞክረናል ማለት ነው። እና ተወዳራባ እግዚአብሔር ተመሰገነ ይሁን። በጣም እጅግ አመሰግናለሁ። የሚቀጥለው ፓራሻ በሌላ ርዕስ እስክንገናኝ ሰላም ሁኑ። ሸባት ነው ሸቆ ሸባሻው ተዳረባ አውት ይላል